ለነዛ ሰዎች የምር ምን ጠቅም ከሆነ ማሳየት አለብኝ በሚል ነው እንጂ ክርስቶስ በሚያውቀው ፍላጎት ኖሮኝ ራሱ አይደለም። ኢቨን ሰደንሊ ነው እዛ ቤት ውስጥ የገባሁት ራሱ ከመጣ አይቀር ግን ያው ምናልባት የምጠቅመው ሰው ካለ ከሚለው ነገር አንጻር ነው። እና እኔ ባደረግኩት ውይይት ይደብረኛል እዛ ጋር ያንን ሁሉ ሰው ጆሮ በማደንዘዛችን ያ ሁሉ ሰው እንደዛ ስድብ ነቀፌታዎችን በመስማቱ ምናምን ነገር አልባሌ ነገሮችን በመስማቱ ነገሮች እኔ አዝናለሁ እንዳጠቃላይ። ይሄ ነው ሀሳቤ። ቴንኪው ሲስ ረጅም ሰዓት አሉ። ኧረ ቴንኪው በጣም ደስ ይለናል። ደስ ብሎ ነው የምንሰማ፣ በጣም ደስ ብሎ ነው የምናዳምጥ ብዙ ጊዜ። እሺ ሌሎች ገስት ላይ ያላችሁ ሰዎች ሀሳብ መስጠት ትችላላችሁ። እኔ እንደ አንድ ክርስቲያን ኢትስ ናት ፌር፣ ይሄ ትክክል አይደለም። በቃ ማለት ኦርቶዶክስ ቤተክርስቲያን ንጥር ጽድት ያለ የነገረ ስላሴ ትምህርት ያላት ቤተክርስቲያን ናት። ይሄ ምንም ምን ማለት ሰዎች ለምሳሌ የተለያየ መጽሐፍቶች ላይ ሰዎች የጻፉትን የተለያየ የተሳሳተ እንደኔ ነው የምላቸው የተሳሳተ ጽሑፍ ሊያገኙ ይችላሉ፣ ሊያነቡ ይችላሉ። ያ ግን የቤተክርስቲያኒቷ የስላሴ ትምህርት ነው ማለት ብዬ አልወስድም። በስላሴ ትምህርት ማንኛውም የወንጌል አማኞችን ስኮላሮችን አምጥታችሁ ብትጠይቁ ኖ የኦርቶዶክሳውያን የነገረ ስላሴ ትምህርት ስተት ነው ብለው ሲናገሩም ሰምቼ አላውቅም። እንደውም ሪፈር ሚልኩን ሂዱና የነሱን የስላሴ ትምህርት አንብቡ ነው የሚሉት። ፔሬድ አለቀ። እንደዛ ነው የሚሉት እንጂ ሌላ ነገር አይሉ። ሰላም ለእናንተ ይሁን። ልደት ቃሌትን ያሰማልን። ሲስ ምናልባት አሁን የሆነ ነገር ስላልክ ቀደምም አንተ ላይ ያለውን ቅጥቀጣም ትንሽ እንትን ለማለት ያግዛል ብዬ አስባለሁ። እና እስቲ እኔን አባት እንስማቸው። አይ ቲንክ ታውቃቸዋለህ አይደል? ሲስ አውቃቸዋለሁ። ቄስ አውቃቸዋለሁ። ቄስ ግርማ ዘውዴ እንደዛ ይባላሉ። ቄስ ግርማ እና እሳቸው በአንድ ወቅት የተናገሩት ነበርና በአጭር እስኪ እንስማው። እንዳውም ጴንጤ ስለ ስላሴ ምን ያውቃል? ስለ ስላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ሕልውና ያለው አይነት አድርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተህ ብታየው መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ። ስለ ስላሴ ሕልውና ትምህርት፣ እኩልነት፣ ሉዓላዊነት የሚያስተምሩ እነሱ ናቸው፣ ቤተክርስቲያን ናቸው ናቸው። ግልጽ መሰለኝ። ልድገመው እንዴ ሰዎች ይበቃል። አረ ደጋግምልን በጌታ ይሄማ ደጋግምልን። ወንጌል አማኞች ከታች ያላችሁ ስሙ። በእውነት ርዕሱ ሸፍ በስነ ስርዓት ማለት እኔ ማንም ቢመጣ ነው የምለው፣ ማንም ስነ መለኮትን ያጠና በእኛ ቤተክርስቲያን ያሉ ትላልቆች ቢመጡ ራሱ የሚሉት ይሄንን ነገር ነው የሚሉት። ርዕሱን አጥፋው ሲስ። አንደኛ ርዕሱን ዛሬም ባናየው ኮሜንት ላይም እንደዛ ይቻላል። ሁለተኛ ሸፍኗል፣ አጥፋው በቃ ያስፈልገው። እንስማ። እውነትህን ነው። እንዳውም ጴንጤ ስለ ስላሴ ምን ያውቃል? ስለ ስላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ሕልውና ያለው አይነት አድርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተህ ብታየው መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ። ስለ ስላሴ ሕልውና ትምህርት፣ እኩልነት፣ ሉዓላዊነት የሚያስተምሩ እነሱ ናቸው፣ ቤተክርስቲያን ናቸው። እንግዲህ ሰዎች ህሊና ያላቸው ቅድም ሲስ የተናገረው ዝም ብሎ አይደለም ለማለት ያህል ነው። ጥሩ ነገር ነው የተናገርከው፣ ልክ አሁን እኔ አባት እንዳሉት እና እኔ ህሊና ያለው ሰው የትናንትናውን ውይይት እውነት ለመናገር ውይይቱን ሰምቶ ለመጨረስ በጣም ጸጋን ይጠይቃል። በጣም ነው ያልቻልኩት እኔ ማለት ነው። በቃ ልወጣ ብዙ ሙከራ አደረኩ፣ ላስቆምም ማይክ አነሳው ምናምን፣ ግን ውይይት አይደለ ፎርማል ልክ ደቂቃ ተይዞ ምናምን ምን እናርግ እና ትንሽ ደስ አይልም ነበር። እኔ እንደው በጣም ይቅርታና በሌለበት ስም መጥራት ጥሩ ባይሆንም ኤፍሬም ትንሽ ለራሱ ያለው እይታ በጣም የተዛባ ነው እውነት ለመናገር። እኔ ፕሮቴስታንቶች ብትመክሩት ማለት ለሱም ጥሩ አይደለም። በጣም ለራሱ ያለው እይታ በጣም ትክክል አይደለም። ራሱን በጣም እንዳዋቂ እንደ ሊቅ
በቃ እንደ በቃ አይነት ሰው አድርጎ ነው ራሱን የሚቆጥረውና እኔ እንጃ እኔ ከባድ ነው። እኔ ሰው ለውይይት ሲመጣ በዚህን ያህል ጉራ እንዴት ይመጣል? በጣም ትክክል አይደለም። እኔ ካሁን በፊትም ፊት ለፊት ነግሬዋለሁ። ባይዚ በዛ የተነሳ የሚገርም ሲስ አይወደኝም። አውርተን አናቅም እኮ ያን ያህል ላፊ ነገሮች ተገናኝተንም ተወያይተንም አናቅም። ግን ኤፍሬም ይሄ እንትን ትክክል አይደለም፣ ኖርማል አይደለም፣ የጤነኛ ሰው ምልክት አይደለም ብዬው ስለማቅ የሚገርም ገና ሲያየኝ ሊያዋራኝም አይፈልግም። እና እኔ እንደው ትክክል አይደለም በጣም በዛ ልክ አንድን ነገር ዝም ብሎ የተጣመመ ነገር አምጥቶ ማለትም የሆነ ራሱ አጣሞ ሐሳቡን በሚፈልገው መንገድ ወስዶ ምንም ታይቶም ተሰምቶም የማይታወቅ ስላሴን እናንተ አምስት ላላችሁ ምናምን በዛ ልክ ይሄ በጣም አደገኛ ነው። አይ ኖ አይደለም ጋይስ፣ ከታች የምጽፉ ሰዎች አሜት አይደለም። እኔ በቃ ማለት የሌለ ነገር ለውይይት ማይበቃ ከአንዴም ሁለቴ ይሄ ርዕስ ተነስቶ ተዋይቶ ሰምተናል። ከአንዴም ሁለቴ ኦርቶዶክሳውያን አምስት ስላሴ ነው የሚያምኑ ተብሎ 5 ቤቶች ላይ 6 ቤቶች ላይ ኖ በፍጹም ኦርቶዶክሳውያንን ማያምኑትን እምነት እያነሳን እንትን ባንል ጥሩ ነው። ኦርቶዶክሳውያን በፍጹም በቃ ሌሎች የሚገርመው አሁን በፊት በፈቃድ ጉዳይ ላይ ክሊር የሆነ የምንለያይባቸው እነሱ የሚያምኑ እኛ ማናምናቸው ፖይንቶች አሉ። ነገረ ድነት የታወቀ ነው፣ ልዩነት አለ። ነገረ ድነት ላይ መንገደኛ ጠይቃችሁ የኦርቶዶክስ በስንት አምላክ ነው? እኔ እኮ ግራ ገባን። በስንት አምላክን በሉ 5 ሲሆን ራሱ እኮ ለማብራራትም ለመግለጽም ግራ ገባን እኮ። ማንኛውም ሰው ዝም ብላችሁ መንገድ ላይ ጠይቃችሁ ይሄን ነገር ብጠይቁ ኦርቶዶክሳውያን አንድ በጣም የሳቅ 5 ቁጥር እየጻፋችሁ የሳቅ ኢሞጂ የምትልኩ ሰዎች ያወቃችሁ መስሏችሁ ነው። በጣም ይሄ እንትን ነው። እንደው በእኛ ልጆች እንትን ነው ማፈር ያለባችሁ እንጂ ኦርቶዶክሳውያን እንደዚህ አታምንም። ሲሶዬ ከይቅርታ ጋር ቅድም ላይ ሁላችሁንም ሰላም ብያለሁ። ልደትዬ ከትላንትና ጀምሮ ይሄን ሐሳብ ላይ ሲሰጥ ነበር። ሲሳይ እግዚአብሔር ያክብር፣ ድንቅ የሆነ መልከታ ነው ያየኸው። በጣም ነው ማከብር ሲስዬ። ግን ኤፍሬም ምን ብሏል? ስለዚህ ርዕስ ስናነሳ ለሌላው ግብአት ነው የምንሆነው፣ ለሙስሊም ግብአት ነው የምንሆነው። አሁን ያናዳል ወይ? በጣም ነው የሚያናደው። ላፊ ቃላቶች ነበሩ ወይ? አሉ። አሁን እዛ ሐሳብ ላይ በሰጠን ቁጥር ስላሴ ላይ ያለውን ክፍተት ባወራን ቁጥር ለእስልምና ነው እስልምና ላይ ነው ክፍተት እየፈጠርን ያለ ነው። ስለዚህ ይሄንንም ታሳቢነት አድርገን በቃ ነገረ ድህነት ላይ፣ ሚስጥረ ቁርባን ላይ፣ ሚስጥረ ጥምቀት ላይ፣ የተለያዩ ነገሮች ላይ ብንወያይ ሞር አሪፍ ነው ብንነጋገር። ስላሴ ትምህርት ኦርቶዶክስ አትተችም። ስላሴን እንኳን የሚለውን ቃሉን እንኳን የተገኘው ከኦርቶዶክስ ነው፣ ስላሴ የሚለው እንኳን ቃል። ስለዚህ ሐሳቡ ራሱ ልክ አይደለም። ቢቻል ፕሮቴስታንት፣ ካቶሊክና ኦርቶዶክስ በስላሴ ጉዳይ እንደዚህ ኦፊሻሊ አሁን ሲገባኝ ማለት ነው በዚህ ፕላትፎርም እኛ በተወያየን ቁጥር እኛም እየሳትን ደግሞ እኛን ደግሞ የሚከተሉ ልጆችን ደግሞ እያሳትን ያለ ነው። ስንት ልጆች ሰልመዋል በዚህ ዓመት። የምሬን ነው ማለት ከይቅርታ ጋር ስንት ልጆች ወደ ኦሊጂሰስ ሄደዋል። በጣም የምናውቃቸው ፕሮቴስታንት ላይ ወንጌልን ይሰራሉ የምንላቸው ይዲዲያን ጨምሮ ስንት ሰዎች ኤቲስት ሆነዋል። ማሰብ መቻል አለብን። እነዚህ ልጆች ጥያቄ የፈጠረባቸው ይህ ርዕስ ነው፣ ይህ ቶፒክ ነው። አጉል ተሰሚነት አለኝ እግዚአብሔርን ሳይሆን ራስህን ልታሳይ ስትመጣ እንደዚህ ነው መጥቶን። ሰው እግዚአብሔርን ሊያሳይ ሲመጣ ግን የሚሞት ነገር ይኖረዋል። የተረዳውን ያገኘውን እውነትን ነው የሚናገረው። ሰው ራሱን ሳይገድል ስጋውን ከነክፉ መሻቱ ጋር ሳይገድል ተነስቶ እኔ የሚል ካበዛ ልደት ሲሶዬ ስህተት ይኖረዋል። እኔ ብለን ልናወራለትና የእኔነቱን ታሪክ ልንነግርለት የሚገባው እግዚአብሔር ነው። እግዚአብሔርን ከፍ እያደረግን ከሄድን ስለዚህ ይህ ቶፒክ አሁንም ተገቢ አይደለም። ይህ ርዕስ አሁንም ተገቢ አይደለም።
በጣም ልደት ማታ ላይ አንድ ነገር ሲናገር ነበር ሲሳይ ሜሪ ቤት ከሰማ ለሌላ ቤተ እምነቶች ግብአት ነው የምንሆነው ቢቀር ግን ሞር አሪፍ ነው ሲል ጉዳችሁን ገና ለዓለም ዘረግፈዋለሁ ሆይ አምስትንና ሶስትን እንኳን ለይቶ ማያቅ ሰው ስላሴ አምስት ትምህርት የሚል ምን ማለት ነው? ስላሴ ማለት ሶስት ማለት እኮ አምስት በግዕዝ ምንድን ነው? ወይ አምስት እንትን ነው የምታምኑት ብሎ አልመጣ። ስላሴና አምስት የሚል እንኳን ትርጓሚዎች በጣም ነው የሚያማው። ቶፒኩ ተቀይሮ ምንማማርበት ትውልድ የምናተርፍበት እኔ የምር ማለት ነው የገባ ነው። ሲሲዬ ሜሪ ጥያቄ ነበራት። ሜሪን ደግሞ በጣም መወዳት በጣም ማከብራት እህቴ ናት። መጣን ጥያቄ ካለሽ ኦርቶዶክሳውያን ጋር ጠይቂ ነው ያልኳት የነበረው እና ጥያቄ ስጠይቅ በቃ ከኔ በተሻለ በጣም ጥርት አድርጎ የሚያስተምር ልጅ ነው ልደት ጋር ሼር አደረኩለት። ልደት መጣ ጠይቃት። ልደት ሲያስተምር ገስት ላከ። ገስት ሲልክ ገባ። አማን ሻሎምም ገስት ላከ። እኔ አማን ሻሎምን በጣም ነው ማከብረው። ትላንትና ተዉ እባካችሁ ሲል ነበር። አማን ሻሎም በእምነት አይመስለኝም አይደል? ግን በጣም ሁለቱንም ለመምከር ሲሄድ ነበር። ጌታ ምስክሬ ማለት ነው። ተዉ ስርዓት አድርጉ፣ በቃ ትምህርቱ ላይ ትክክለኛ የመጽሐፍ ቅዱስ ዲቤት ላይ አድርጉ ሲል ነበረ አማን ሻሎም። እኔ ትላንትና ከኤፍሬም ይልቅ ከአማን ጋር ቢወያይ ኖሮ ተግባብተው ይጨርሳሉ ብዬ አስባለሁ። በትምህርት ልዩነት ሳይሰዳደቡ ይጨርሳሉ ብዬ አስባለሁ። ከአማን ጋር በጣም በተረጋጋ በበሰለ ነገር ነበር አማን የነበረውና እኛ ክርስቲያኖችን ብለን ካመንን ኢየሱስ ክርስቶስ ፍቅር አስተማረን ብለን ካመንን ተከባብረን ሳንሰዳደብ ፐርሰናል አታክ ሳንደራረግ ለምቢባል ተመስገንን አንቋሸ መንግስተ ሰማያት እገባለሁ ብለህ ካሰብክ ተሳስተሃል። ስድብ መንግስተ ሰማያት አያገባ። ኤፍሬምን ተሳድበ እኔ መንግስተ ሰማያት ገባለሁ ካልክ ክርስቲያን ማትገባ። ስድብ መንግስተ ሰማያት አያስገባ። በመከባበር በመቻቻል በመደጋገፍ ነው መማማር ያለብን ብዬ አስባለሁ። ትችት ዘለፋ አይጠቅምም። ስለዚህ ሌሎቹም የሚማሩበት በተለይ ደግሞ መጽሐፍ ቅዱስ ሲናገር ወተት ለሚገባው ወተትን ስጥ፣ አጥንት ለሚገባው አጥንትን ስጥ ይላል አይደል? እዚህ ውስጥ ማን ወተት እንደሚግጥ አናቅም፣ ማን አጥንት እንደሚግጥ አናቅም። ስለዚህ በልክ ብናረገው መልካም ነው። እኛነታችንን ትተን እግዚአብሔርን እናሳይ። እኔ ስድቦች ቢቀሩ ሞር አሪፍ ነው ብዬ አስባለሁ። ሲሴ ትላንትና በጣም ነው ያዘንኩት። ሜሪን ጥያቄ ነበራት ጠየቀችና ስላሴ ላይ ልዩነት አለ። ስላሴ ላይ ባላወራ ደስ ይለኛል ነው ለሷም ያላት ኤፍሬም ከመምጣቱ በፊት ግን አዎ ልዩነት አለ ይሄ ነው። ከመጣ በኋላ ግን ቡራ ከረዩ ነው ያለው። እንደዚህ አይነት ነገሮች ቢቀሩ ሞር አሪፍ ነው። እባካችሁ ስላሴ ላይ ውይይት ካስፈለገ ዲቤት ተነጋግራችሁ እንደዚህ ገስት ላይ ድንገት ሳይሆን ተነጋግራችሁ መደማመጥና መማማር የምትችሉ ሰዎች አድርጉ። ከፕሮቴስታንትም ከኦርቶዶክስ ሳትሰዳደቡ ሳትተቻችሁ ላለው ያ ርዕሱ ቶፒኩ ጥሩ ስላልሆነ ነው። ተምዬ ይቅርታና ስላሴ ላይ እኔ ኦፊሻል ዲቤት እዚህ አካባቢ ማረጉን እኔ አልደግፈውም። አረ በ3 ዓመት ውስጥ እኛ እኮ ቲክቶክ ከመጣ 3 ዓመት 4 ዓመት እኮ ስላሴ ላይ እኔ ዲቤት ራሱ እኮ ገጥሞ ያውቃል። ልደትሻ እኔ እኮ ግራም ስለገባኝ ነው። አይ አንዴ ማለት ሁሉም እኮ የስላሴ አማኝ ነው። ኢቭን አሁን እኮ ትክክለኛው የስላሴ አስተምሮ ማንጋ ነው ያለው ቢባል ኢትስ ኦኬ። አሁን ክሌም እየተደረገ ያለው እኮ ምን ለዓለም ቡድን ዘረግፋለሁ እኮ ነው አይደለም። ክሌሙ ትክክል አይደለም ምለው ኦርቶዶክሳውያን 5 የስላሴ ትምህርት የለም። ስላሴ ብሎ 5 ራሱ እኮ አይደለም እኮ ወይ ሌላ ቃል እኔ እኮ 5 የስላሴ ትምህርት አላቸው ማለት እኮ 15 ነው የሚመጣው ማለት ነው። እኔ ገማም ይሆንም እኮ አይደለም ሎጂካሊ እንዴ ወንጌል አማኞች ማለት ይሄ እንትን አትበሉ። ጀስት በፍጹም ሎጂክም አሁንም ለምንም አይሆንም። ልክ ነህ ሲሲ ልክ ነህ። ግን እግዚአብሔር ያክብረው። አማን ተው እያለ እየመከረ ነበር። እኔ እንዲያውም እኛ ብንከፍት የምንረብሽ ስለሚመስል ማይክ ራሱ እባካችሁ ተረጋጉልል ነበረ ሲሲ በሰዓቱ እና አማን በቃ ተው ፐርሰናል አታክን ተው እያለ በተደጋጋሚ እያወራ ነበር አማን ሻሎም እና
ቢያንስ እንደዚህ አይነት ነገሮች ቢሆኑ ሞር አሪፍ ነው። ከትችት ከስድብ እንውጣ። ከዚህ ወተን ትምህርት ላይ እናተኩር። ቴንክ ዩ ሲሲ። እሺ ቴንክ ዩ ቶኒሻ። እኔም ሀሳቤን ልጨርስ። እሺ በአጭሩ ምንድነው በቃ ዞሮ አይ ቲንክ ሁላችንም እዚህ መቼም ቲክቶክ ላይ ስንመጣ 18 ፕላስ ነን መሰለኝና ማመዛዘን እንችላለን፣ ማየት እንችላለን ከእያንዳንዱ ነገር። እውነት ለመናገር ትናንት ልደትን አድንቄዋለሁ። በአንድ በኩል በጣም ብዙ ታግሷል። የሚመልስበት መንገድ በጣም ቆንጆ ነበረ። ያው ውይይቱ እንዳጠቃላይ ደስ ያሰኘንም መልካም ነበርና ልደትም በዛ ቀጥል። ዞሮ ግን ከስር የምንከታተል ሰዎች እንደው ዝም ብሎ የሆነ ነገር ሲባል ያችን ጻፍ አድርጎ አሁን ለምሳሌ ቅድም ሲስ እንዳልከው 5ን ጽፎ ኢሞጂ መላክ ምናምን ማለት እሱ የመጨረሻ የእናንተን አላዋቂነት እና ጀሌነት ነው የሚያሳየው። እንደዛ የምታደርጉ ሰዎች ምን እየተባለ ነው? እንዴት ነው? ህሊናችሁን ተጠቀሙ። ልክ ሲስ እንዳደረገው ማለት ነው። ምንም ግልጽ ነገር እኮ ነውና ሰው አይምሮውን ይጠቀም። ከዛ ቅድም ያሳየናቸው አባታሉ ሌሎችም በነገራችን ላይ ተናግረዋል። እንዴ ሪፈር ተጽፎልን እኮ ሄደን የምንማረው ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ነው ብለው ነው የሚናገሩት ታላላቅ ፓስተሮች ማለት ነው። የሚታወቅ ነገር ነው። አገር ያወቀው ፀሐይ የሞቀው ጉዳይ ነውና እኔ በነገራችን ላይ በጣም ስርዓት ኑሮት ውይይቱ ቢካሄድ ያን ያህል ችግር አልነበረውም። ራሱ በነገረ ስላሴም ራሱ ላይ በጣም ጥንቃቄ አድርጎ ነገሮችን ከግንዛቤ ውስጥ በግራም በቀኝ ያሉትን ተወያዮች አድርገው ቢወያዩ ምንም ችግር የለውም፣ መማማር እስከሆነ ድረስ ማለት ነው። ግን ያን ያህል ይሄ በፉክክር በጉራ በብሽሽቅ በስድድብ ሲሆን ግን እና በጣም በቃ ይሄ በውሸት በቃ ሲሆን በጣም ያስጠላል። እውነት ለመናገር አምላክ ላይ በዚህ ልክ ማላገጥ በጣም ትክክል አይደለምና ከዛ አንፃር ነው። ስለዚህ በአጠቃላይ ግን ፖለቲካ ይበዛዋል። እውነት ለመናገር በቃ ይሄ ውይይቶች ብዙ ጊዜ ሲካሄዱ ጥሩ ውይይቶች ተካሄደው እንደሚያውቁት በቃ በጣም ፖለቲካ ይበዛዋል እና ያ አይጠቅምም ነው። አሁን ቀደምም ተሜም ልደትም ሌሎችም እነሲስም ቀደም ሲናገሩ የነበሩ ወንድሞች እንዳጠቃላይ ሲናገሩ የነበረው ትምህርት የምናገኝበት በህይወታችን የምንለወጥበት ዕውቀት የምንሸምትበት ይሁን ነው መንፈሳዊ ዕውቀት። ከዛ ውጭ ግን ዝም ብለን ፖለቲካ ካደረግነው እና ከሸቃቀጥን ግን በጣም አደገኛ ነው የሚሆነው። ለሌሎቹ እንዲያውም ገባር ወንዝ እንሆናለን የሚል ነውና የኔም ሐሳብ እንደዛ ነው። እግዚአብሔር ያክብርልኝ ሲስ ካለ አይ ቲንክ ሲስ የለም መሰለኝ ፖዝ ሆኗል። መጣ ሲስ አመጥቻለሁ። ስልክ ገብቶብኝ ነው ይቅርታ። ጨርሻለሁ። ለሌሎች እሺ አውሪ እስቲ ወንጌል አማኞች እስቲ ሐሳብ እስቲ እናንተንም እንዳናፈናችሁ እንዴ በጣም እየተበደልን ነው። ተበደል እንዳትሉ ስላሴንም ወደ 10 ሰዓት ታደርሱ ሐሳብ ስጡበት እስቲ። እሺ በመጀመሪያ አመሰግናለሁ። እውነት ለመናገር አዎ ልክ ነው። እንደዚህ አይነት ቶፒኮች በተለይ አንድ አይነት ነገር በምናምንበት ጉዳይ ባንወያይ አሪፍ ነበር። ባይጀመር ከመጀመሪያውም ባይጀመር ጥሩ ነበር። ግን ደግሞ መፍትሄ ለማድረግ ከፈለግን ደግሞ እነ ኤፍሬም ባሉበት ልደትም የተወያዩት ኤፊና ልደት ናቸው አይደለ? ኤፊና ልደት ባሉበት ኤፊ ይሄ ነገር ቢቀርስ ለሙስሊሞችም ለሌሎችም ለማያምኑ ከክርስትና ውጭ ላሉ ሰዎች ግብአት ባንሰጥስ ተብሎ ሁለቱም ሳይድ ባሉበት ነው መደረግ ያለበት። አንተ አሁን እያረክ ያለው ነገር ፌር አይደለም፣ ቶታሊ ፌር አይደለም። ሙሉ ሰብስበክ ያለው ኦርቶዶክሶችን ነው። አይ ጥፋት ነው ያልከው ኦፍ ኮርስ ጥፋት ነው። ግን ደግሞ ከመጀመሪያ ባይጀመር ኖሮ ይሄ ነገር ጥሩ አይደለም። ኤፊም ሴም አፕሮች ነው እየሄደ የነበረው። ሃርድ በሆነ ንግግር ነበር እየተወራ የነበረው። እንደዛ ባይደረግ አሪፍ ነበር። ለመፍትሄም ቢሆን ሁለቱም ሳይሆን አንዴ ላቋርጥሽና ኤፊ ይሄን ነገር ክሌም ሲያደርግ ለሁለተኛ ጊዜ ነው እኔ የሰማሁት። እኔ ደግሞ አንድ ቲክቶክ ላይ እንደሚታወቀው ሁለቱንም የማወያ ሆስት ነኝ። ስለዚህ ቤቴን ከፍቼ በዚህ ጉዳይ መወያየታችሁ ትክክል አይደለም። ኦርቶዶክሳውያን እንደዚህ ብለ አታውቅም። በጣም የሚያወያዩ ብዙ ነገሮች እንዳሉ እኔ የራሴን ሐሳብ እየሰጠው ነው። በዛ ጉዳይ ላይ ማንም ኖ እኔ የራሴን ሐሳብ እየሰጠው እኮ ነው እኮ ኖ ሐሳብ ስጡበት ያልኩት። አሁን ወንጌል አማኝ ለምሳሌ ገብቶ ራሱ ወንጌል ማንኛውም ሰው እኔ ኦርቶዶክሳውያን ብቻ ግቡ ብዬ ጥሪ አላደረኩ። ወንጌል አማኞች ብቻ ግቡ ብዬ እኔ የማታውን የታወቀ ነው። እኔ ማታ ውይይት ካለ አንዳንዴ ጠዋት ከፍትና በዛ ጉዳይ ሪፍሌክሽን እሰጣለሁ የራሴ። ዛሬ ልክ እንደለመድኩት ነው ያደረኩት። ከፍቼ የማታ ውይይት አንደኛ
ትክክል እንዳልሆነ የራሴ መረዳት እያስቀመጥኩ ነው። ስለዚህ ለምሳሌ አንቺ ወንጌል አማኝ ነሽ፣ ወንጌል እንደ ወንጌል አማኝነትሽ ገብተሽ አይ ኤፊ ትክክል ነው ኦርቶዶክሳውያን በአምስት ሥላሴ ነው የሚያምኑት ካልሽ መቀጠል ትችያለሽ። አይ ኖ ኖ ኖ እንደዚህ አይነት ነገር ኤፊ ትክክል አይደለም ብለሽ ነው ሐሳብ ወይ ኤፊ ትክክል ነው ወይ ኤፊ ትክክል አይደለም ሐሳብሽ። እኔ አሁን ማታ የመሰለኝን ነገር ቆይ ለምሳሌ ቤቲናዬ ኦርቶዶክሳውያን በአምስት ሥላሴ ያምናሉ። ሥላሴ አምስት ነው ብሎ ራሱ መጥራት ራሱ ጭንቅ ሆነብኝ። እኔ አሁን ቆይ እሺ በአምስት ሥላሴ ያምናሉ። ሥላሴ ተብሎ አምስት ራሱ እኮ አይደም ራሱ እኮ አይ ሲስ አንተ ታስቃለሽ። የአንተ ፖይንት ገባኝ። አይ ላይክ እኔ ፌር እንዲሆን ነገሩ ፌር እንዲሆን ልደትን ባለበት ይሄ ነገር ቢቀርስ ኮመን በሚያደርጉ ነገሮች ላይ ባንወያይስ ብለህ እንደ ፌር ሆነ እንደዛ ቢሆን እንደ ሀሳብ ነው። ከዛ ውጭ ደግሞ ኤፊ ያደረገው ነገር የተጻፈውን ያነበበው ለተጻፈው ነገር ደግሞ ልደተ ቃል በቂ መልስ ሰጥቷል። በቃ መቀበል አለመቀበል የእኛም ጉዳይ ነው፣ ከታች ያሉት ሰዎች ጉዳይ ነው። እንደ ወንጌል አማኝ ኦርቶዶክሳውያን በአምስት እንትን ያምናሉ። አምስት ሥላሴ ተብሎ በአምስት ፐርሰንት ያምናሉ። 5% አለ ብለው ያምናሉ። እኔ እንደዛ አምናለሁ ብዬ አላስብም ነበር። እኔ ኤፊ ከፍቶ ሲያነብ ነው እኔም ስሰማ ደንግጫለሁ። እውነት እኔ አላቅም የተጻፈውን ያነበበው የቤተ ክርስቲያኒቷን ትምህርት ስትሰሚ እዚህ ቲክቶክ ላይ በጣም እንደቆየ አንዳንድ ነገሮችን በጣም እንደሰማ እንዳነበበ ምናልባት ባክግራውንድሽ ለምሳሌ ኦርቶዶክስ ሊሆን ይችላል። ከኦርቶዶክስ ባክግራውንድ እንደወጣ ሰው እኔ ባክግራውንዴ ኦርቶዶክስ አይደለችም ብዙ ጊዜ ተናግሬያለሁ። ምናልባት አንዳንዶቻችን ባክግራውንዳችን ኦርቶዶክስ ናት። ከኦርቶዶክስ እንደወጣ ሰው በኦርቶዶክስ ቤተክርስቲያን ውስጥ በታሪክ ውስጥ ኦርቶዶክስ 5% አለ ወይንም 5 እንትና እኔ እኮ ኤፊ ምንድን ነው ያመጣብን በጌታ ለመጥራት ነገር። አይ እውነት ልካውን ይልክ ወደ መፍትሄው ነው ማተኮር ያለብን። አሁን ያለፈው አልፏል። እኔ የምለው ኦርቶዶክስ እንደዚህ ብላ ታምናለች ወይ? እኔ እኮ አታምንም አልኩኝ። እኔ ኤፊ ሲያነብን ያየሁት እኔ እኮ አላቅም። የእውነት እኔ አላቅም። የኦርቶዶክስ ትምህርት በስላሴ በምናምን በትንሽ አሁን የክርስቶስ ባህሪ ምናምን ትንሽ ነገር ዲፍረንስ እንዳለ ማውቀው እንጂ ያን ያህል ደግሞ አንዳችን መናፍቅ የሚያስብል ነገር እንደሌለን ነው ማውቀው። ግን ማታ ኤፊ ከፍቶ ሲያነብ ነው የሚያየሁት። ያን ቀን ኤፊ ሲያነብን ያየሁት አላቅም ነበር። ለሱ ደግሞ ልደተ ቃል በቂ መልስ ሰጥቷል። በቃ አለቀ። ስለዚህ ይህ ነገር ወይ ከታች የምትሳደቡ ሰዎች በእናታችሁ ምንም አይመስለኝም እና ዝም ብላችሁ እንትን አትበሉ። ግን የሌለ አንዳንዴ የኛ ሰዎች ሁሉም ባሉበት በዚህ ጉዳይ ኮመን በሆኑ ነገሮች ላይ ባንወያይ ብለን እንደ ሀሳብ በቃ ቢቆም ብለን እንደ ሀሳብ መፍትሄ እናርግ ነው እንጂ አሁን ካለፈ በኋላ እነሱ በሌሉበት እንትን ማለቱ ጥሩ አይደለም በሚል ነው። እስቀጥል ደግሞ ይሄ ነገር ለእኛ ሳይድ ብቻ አይደለም። እኔ ይኸውልሽ እኔ ውይይቶችን ሆስታ እኔ አሁን እኮ ሪፍሌክሽን ከዚህ በፊት ማንም ላይ ሰጥቻለሁ እኮ ትክክል ባልሆነ ነገር ላይ ትክክል አይደለም ብልጄ እኔ ሲሴ መናገር መብት አለኝ። ኦርቶዶክሳውያን 5 ሥላሴ አያስተምሩም። በቃ እኔ አሁን ሌላ ነገር ቢሆን አሁን እኮ ያስተምራሉ። ኤፊ ትክክል ነው የምትሉ ወንጌል አማኞች ገብታችሁ ሀሳብ ስጡ። ለአንቺ እድል እንደሰጠሽ ይኸው እድል። አይ ይሄ ነገር ትክክል አይደለም። ሁላችንም ኦርቶዶክሳውያን፣ ካቶሊካውያን፣ ወንጌል አማኞች ጥሩ የሥላሴ ትምህርት አለን። በሥላሴ ጉዳይ ላይ የሚያለያየን ነገር የለም። ክርስቶሎጂ ላይ የታወቀ ነው፣ ልዩነት አለ። ክርስቶሎጂ ላይ ሰው መወያየት ይችላል። ነገረ ድነት ላይ ልዩነት አለ። ነገረ ድነት ላይ መወያየት ይቻላል። ሌላ ብዙ ልዩነቶች እያሉን አሁን ሥላሴ 5 ነው ብሎ አንዴ እኮ አይደለም የውይይት የተካሄደው። እኔ 3 ሰምቼዋለሁ። 3 ወይ 4 ቤቶች ላይ እንዲህ አይነት ነገር እየተነሳ ተወርቷል። 4 ቢያንስ 4 ይህ ነገር መቆም ካለበት ማለት ነው። የጴንጤ መጽሐፍ ቅዱስ ልክ አይደለም የረከሰ ነው ሲባል፣ የጴንጤ ክርስቶስ አንድ አይደለም ሲባል፣ እነዚህ ነገሮች ለሙስሊሞች ግባት አይሰጡም። ለምን ይሄ ነገር ላይ ብቻ ተኮርክ? ስለዚህ ኮመን በሚያደርጉን አትሊስት እኛ አንድ አምላክ አብ ወልድ መንፈስ ቅዱስን አንድ አምላክ የምናመልክ ነን አይደለ? ስለዚህ እንደዚህ አይነት ቶፒኮች ሲነሱ ጥንቃቄ ይደረግ። በልዩነት ባለን ኤሪያዎች ላይ ብቻ እናውራ ተብሎ
ፌር ነገር በሁለታችንም ሳይድ ይወራ ነው የሚባለው። ስለዚህ ትላንት ኤፍሬምና እንደተቃረቡት ውይይት ብቻ አንስተክ ሲቀጥል ኤፍሬም የተጻፈውን ያነበበው ለዛ በቂ መልስ ለተቃል ሰጥቷል። አለቀ። ሮንግ ነው ይሄ ነገር የኛ ትምህርት አይደለም ካሉ ደግሞ ያው ስብሰባ አላቸው መፍትሄ እነሱ ቤተክርስቲያኑ ሲኖዶሱ መፍትሄ ይሰጣል። የኛ መጽሐፍ አይደለም ካሉ ማለት ነው። አለቀ። ስለዚህ የነሱ ኢየሱስ ልክ አይደለም የጴንጤው ሐሰተኛ ኢየሱስ ነው ሲባል መጽሐፋቸው የረከሰ ነው ሲባል ይሄ ሁሉ ጊዜ ላይ ቤትክን ከፍተ ነበረ ቤት ከፍታ አውርተህ ነበር አላወራም። ስለዚህ የሚቆም ከሆነ በሁለታችንም ሳይድ መቆም አለበት ነው የምለው። በቃ በሁለቱም ሳይድ ይቁም። እንደዚህ አይነት ነገሮች ማይጠቅሙ ነገሮች ናቸው። አያንጹንም ከተባባልን በሁለታችንም ሳይድ ማቆም ተነጋግረን እንደ ወንድማማች ተነጋግረን ማቆም ነው ያለብን። ስለዚህ ለአንዱ ሳይድ ብቻ መወገን የለብም። አንተ ቤት የምትከፍት ከሆነ ፌር ነው መሆን ያለብህ ነው የኔ ፖይንት። በቃ ኤፊ ደግሞ የተጻፈውን ያነበበው ይህ ነገር ደግሞ በቃ ልደተቃል መልስ ሰጥቶታል። አለቀ። እኛም እንደዛ አናምንም ነበር። ትላንትን ያየ ነው ለሱ መልስ ሰጥቷል። መቀበል አለመቀበል ደግሞ የሰው እንትን ነው። አለቀ። ይሄ ለመናገር ነው። ቴንክ ዩ። መጽሐፉ ማርያም ሙሉቆት ይችላል። እስኪ ልጠይቃት ወይ ቶኒ በጣም ብዙ ስትል ስለሰማዋት ኤፍሬም የተጻፈን ያነበበው እስቲ ኤፍሬም የተጻፈ ሲያነብ እሺ ልደት ይቅርታ ተምዬ እንግዲህ ጉልበቴ አንተ ላይ ነውና እውነቱን ለመናገር አሁን በቃ ዝም ብለን እንለፈው ተባብለን ነው እንጂ አንድ በአንድ ስንመለከተው ከፍቃድ አንጻር ከፕሮቴስታንቱ ጋር ተመሳሳይ ስላሴ ትምህርት እንደሌለን አውቀናል። ያንንም ለውይይት ፈልገነው ሳይሆን አረ አይደለም ማስተካክለው እየተባለ አንድ ሰው አግጥጦ አፍጥጦ ፊት ለፊት ስለመጣ በፍቃድ ዙሪያ ላይም ተወያይተናል። በዛም ምክንያት በስላሴ አስተምሮ ልዩነት እንዳለን አይተናል። ኤኒዌይስ እኔ ቅድም ተናግሬያለሁ። ስላሴ የሚለውን ነገር ለውይይት ማቅረቡ እንደኔ እንደ ሀሳብ ተገቢ አይደል። የጻፈውን ያነበበው እንደዚህ ነው ያለው ኦፍኮርስ የተጻፈን ያነበበው ግን ተጽፎ የተነበበው ነገር ግን የተተረጎመው ነገር ሌላ ነው። ትላንትና ደጋግሜ መልስ ሰጥቼበታል። አንድ ሰው ትምህርት ጥቅስ እንኳን መለየት መቻል አለበት። 4 ነጥብ ተዘግቶን ያለፈን ነገር 5 ስላሴ በግድ ጎትተህ ማምጣት ማለት ይሄ ኢል ኢንቴንሽን ሲኖር ነው። በቃ ኢል ኢንቴንሽን ሲኖር ነው እንጂ የምርም ጤነኛ አእምሮ ያለው ሰው ለምን ወጣሽ መስማት ነበረብሽ ስናገር። ጤነኛ አእምሮ ያለው ሰው ታዳምጣለች። በዚህ አጋጣሚ ገብታችሁ አይኖ ይሄ ነገር ልደት ስላቋረጥኩ ይቅርታ ትቀጥላለች። ሌሎች ወንጌል አማኞች ካላችሁ ሀሳብ መስጠት ትችላላችሁ። እንደዚህ አይነት ውይይቶች ላይ ሀሳብ ብንሰጥበት ምንም ፖዚቲቭሊ ገለልተኛ ናችሁ ሰዎች በእንደዚህ አይነት ጉዳይ መወያየት። ኦርቶዶክሳውያን የምር እንደዚህ የሚያምኑ ከሆነ አሁን እንደዚህ ያምናሉ ብላችሁ ወይ መሞገት ወይ ውይይቱ ትክክል አይደለም ብላችሁ እንትን የምትሉ ወንጌል አማኞች ካላችሁ ፕሊስ ዌልካም። ወንጌል አማኞች ላስገባችሁ። ልደትሻ ቀጥል። አዎ እና ስለዚህ በቃ እኛ ትላንትና ምን መስራት እንዳለብን ምን ማድረግ እንዳለብን አይተናል፣ አሳይተናል። እምነታችን ምን እንደሆነ ከእምነት መግለጫችን 3 5 የሚባል ነገር ጭራሹኑ እንደሌለ እኛ 5 ስላሴን አናመልክ። ስላሴ ብለህ እንዴት 5 ትላለህ? ቃሉ ራሱ እኮ 3 ነው እኮ። ስላሴ ሰለሰ ሶስትነትን የሚያሳይ ነገር ነው እንጂ አምስትነትን የሚያሳይ ነገር አይደለም። እሱን አሳይተናል። የተከሰስንበትንም ማስረጃ እዛው ከማስረጃው ላይ እዛው እንግዲህ ልባም ሰው አይምሮ ያለው ሰው ማስተዋል የሚችል ሰው እንትን ማለት ይችላል፣ መረዳት ይችላል። ይሄው እሷም ገብታ ተናግራለች እኮ ልደት ለተጠየቀው ጥያቄ በቂ መልስ ሰጥቷል። መቀበል ያለ መቀበል ይሄ የራስ ፍላጎት ነው። እኔ በጣም የሚገርመኝ እኛን በስላሴ ዙሪያ ልንጠየቅ እኛ ኦርቶዶክሳውያን ለማካበድ አይደለም ራሳችንን ግን ዊኖ በጣም ክሊር የሆነ የስላሴ ትምህርት የማያሻማ ያልተቀላቀለ ያልተፋለሰ ለዘመናት ጸንቶ የቆየ ጸዳ ያለ የስላሴ ትምህርት አለ። እኔ አሁን የሚያሳስበኝ ነገ ከነገ ወዲያ የሚደረጉ ዲቤቶች በዚህ መንገድ መሆን የለባቸውም። ሌላ ቶፒኮች ላይ አሁን እኔ ሜሪ ቤት ለውይይት ብጠራ ከዚህ በኋላ ውይይት ነው አንድ የሚዩት ብታደርግልን ይቅርታ እና ሌላም ቶፒኮች ኖረው ለውይይት ብጠራ ይሄ በጣም ልክ የሆነ አካሄድ አይደለም። በቃ ምን ያደርግልናል እንደዚህ መሰዳደቡ? ምን ጥቅም አለው? እስኪ ምን እናተርፍበታለን? ነጥቡ ላይ ብቻ ለምን አናወራም? የያዝነው ሀሳብ እንዲናገር ከማድረግ ውጭ ማለት ነው። ሰው በአጭሩ ጠቅለል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም ዛሬም ነገም 5 የመለኮት አካል ብላ አስተምራም አምናም አታውቅም። ይህ ግልጽ ነው፣ የውሸት ክስ ነው። እንዲህ ብሎ የሚናገር ሰውም በክርስቶስ ኢየሱስ ፊትና በሕዝቡ ፊት እየዋሸ እንደሆነና ኃጢአት እየሰራ እንደሆነ ማወቅ መቻል አለበት።
አምነንም አናቅም፣ ልናምንም አንችልም። በፍጹም 3 መለኮታዊ አካል አንድ አምላክ በ3 አካል ብለን ነው የምናምነው እንጂ 5 ስላሴ ራሳችሁ መስሏችሁ ፈጥራችሁ የተከሰስንበት ክስ በዚህ በውሸት መከሰስ በእኛ የተጀመረ አይደለም። ጌታ ኢየሱስ ክርስቶስም ተከሷል። ከሳሾቹ ደግሞ እነማን እንደሆኑም ደግሞ ግልጽ ነው። ስታፕ ዲስ ነንሴንስ ጌም እና ማውራት ባለብን ሌላ ትክክለኛ ነገሮች ላይ እናውራ ካላችሁ እናውራ። ሰፊ ያልታረሱ እርሻዎች አሉን፣ እዛ ላይ ፎከስ እናድርግ። ግን በትላንትና ውይይት ከኔ ጋር ማውራት የምትፈልጉ እኔ ላይቭ በምከፍት ሰዓት ላይ ያልገባችሁን ነገር መታችሁ ልትጠይቁኝ ትችላላችሁ። ፕሮቴስታንት ሆነ ኦርቶዶክስ ሆነ ካቶሊክ ሆነ ሙስሊም ሆነ የትኛውም ሰው መጥቶ ሊጠይቀኝ ይችላል፣ ልመልስለት እችላለሁ። ተመስገንም እየተናገረ ያለው ነገር የተጻፈውና ኤፍሬም ያለው ነገር ልክ አይደለም። የተተረጎመው ነገር በቃ አይልም። እንደዛ ትምህርት ጠቅሳለህ እኮ 3ቱ እኚህ ጸንተው ያሉ ናቸው፣ አብ ወልድ መንፈስ ቅዱስ። ከዛ 4 ነጥብ ዘግቶ ወደ ሌላ ሀሳብ ነው የሚሄደው። እንደ የሚለውንም ቃል ምን ማለት እንደሆነ ከገላትያ 4:14 ላይ ቁጭ አድርጌ ያሳይቻለሁ እንዴት ተደርገው እንደሚተረጉም። እዚህ ድረስ ርቀት ባሪ ደስ ባለኝ ነበረ፣ ግን ከሆነ አይቀር እንደዛ አድርገናል። ያን ያህል አሁን ረጅም መመላለስ የማያስፈልግም። ሲስ እናመሰግናለን። ባይዚ አሁን ሲሳይ እዚህ ጋር እያደረገ ያለው ነገር እኛን እያገዘ አይደለም። ሂስ ስፒኪንግ ዘ ትሩዝ፣ እውነቱን ነው እያወራ ያለው። ተስፋዬ ሮቤል ያወራውን ነው ሲሳይ እየደገመ ያለው። ባይዚ አሁንም ሲሳይንም ልክ ለኦርቶዶክሳውያን ደግፉ፣ እናንተን የገፋ አድርጋችሁ ለመመልከት አትሞክሩ። እኔ ተሳስቼ ከሆነ ሲሳይ ስፒሮስ እኮ አለ እኮ ቅድም አይደል እንዴ? ምን አለ? እናንተም አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ያለውን ነገር የሁሉም እምነት አድርጋችሁ አትናገሩ አለ። በቃ ሂዝ ራይት ኮመን፣ በዚህም በዛም በኩል ያለ ሀሳብን ነው የሰጠው። ስለዚህ ሲሳይ እስከዛሬ ሰምቼ አላውቅም 5 ስላሴ የሚባል በኦርቶዶክስ ስላሴ ብለህ ራሱ እንዴት 5 ትላለህ ነው እያለ ያለ። አፍ ላይ እኮ ተቸገርን እኮ 5 ስላሴ ስትል ራሱ እኮ ልደትሻ እኔ ክርስቶስ ወይ ሌላ ቃል ስጡንና ልደትሻ የሆነ ነገር ማለት ይሄ መስቀሉ ፐርሰናሊቲ አለው። እሱ ነው የምልህ እኮ ቡሩጌ ዲቫይን ፐርሰን ነው። ማይ ጋድ ኤኒዌይስ ተሚ አቋርጫለሁ። ሌሎቹም ሀሳብ ስጡ። ይቅርታ በጣም ልደትሻ ቴንክ ዩ ሶ ማች ሲሲ አመሰግናለሁ። ከታች ልሁን እኔ ቴንክ ዩ። እሺ ልደትሻ ሲሳይ የሆነ ነገር ላውራና ልውረድ እኔ። ይሄ እሺ ብሩኬ ቀጠለ። እሺ ብሩኬ አለ እሰማለሁ። ትሰማለህ? ቀጠል። ያ እና መስቀሉ በራሱ ምንም ፐርሰናሊቲ ከሌለው የሆነ ሊናገር ራሱ የገባበት አፕሮች በጣም ያስጠላል እና የሆነ ስሜታዊ ሆኖ ስለገባ የሆነ ዲቫንክ አድርጌ የማሳየው ነገር አለ። እንደዛ በሚመስል መልኩ ነው የገባው እና ማለት 5 ሲል በራሱ መስቀሉ ምንም ፐርሰናሊቲ ስለሌለው ኧረ አንተ ላውራበት አይደለም ኮሜንት አልፎኝ ነው ብዬ ሳይ 5:55 በለው የሚል ኮሜንት አይቼ ነው። 5:55 ጉለሌ ሳሙና ነው ስላሴ ሳይሆን 5:55 ስላሴ ሳይሆን ሳሙና ነው። አስጠፋብኝ ላወራ የነበረው እዚህ ሳቅን ካልተቆጣጠር ከባ ሚዩት አድርገህ ሳቅ እስኪ። እሺ ቀጥል ብሩኬ። አይግድ እሺ። እና ያው የኛ የቤተክርስቲያናችን ትምህርት የትሪኒቲ ሐሳቤ በጉባኤያትም የታወጀ የተደነገገ ስለሆነ ይሄ ሰዎች እንደሚናገሩት አይደለም። ምክንያቱም ከጥንትም ታሪክም እንደሚናገረው ጉባኤያት ስላሉን እነዛ ጉባኤያት ራሱ የፕሮቴስታንት መሰረት እስከሚመስሉ ድረስ የሆነ ሪፈር የሚያደርጓቸው ትምህርቶች አሉ። የትሪኒቲን ሐሳቤ ለማንሳት ራሱ ማለት ነው። የቤተክርስቲያን አባቶችን ሪፈር ሲያደርጉ ቤተክርስቲያናችን በጉባኤ ደረጃ የደነገገችው ነገር ስላለ እነዛን ነገር እየጠቀሱ ነው የሚያስተምሩት እንጂ በራሳቸው የትሪኒቲ ሐሳቤ ያንን ጽንሰ ሐሳቡ ራሱ ፕሮቴስታንት ይሄ ሐሳቤው አለ ፕሮቴስታንት ከመምጣቱ በፊት የሥላሴን
ነው። ለካ አባቶች እንኳን ሳያውቋችሁ ነው መጣችሁ እኛ ላይ ሙድ የምትይዙት። አይ ስላሴማ አለ ስላሴ አለ ስላሴ እንደማይባል እሺ የላችሁም ሳይሆን ምን መሰለህ እኔ አሁን ፕሮቴስታንት የስላሴ ትምህርት የላቸውም አላቸውም ይላል። that is not my point. my point ምንድነው አምስቱ ሶሎች ሌላ ሆኖ እንዳሉ ማለት ነው። እኔ እያልኩ ያለው ኦርቶዶክሳውያን በታሪክ ውስጥ አምስት ስላሴ ብለው አስተምረው አያውቁም። ባላስተማሩበት ትምህርት መወቀስ መነቀስ የለባቸውም። እኔ ተወልጄ እስካድግ ድረስ ማለት ይሄ ነው my point። ለምሳሌ አንዴ አይደለም 2 3 4 ይሄ ነገር ሲደጋገም ነው ይሄ ነገር ትክክል አይደለም በቃ የሆነ ነገር ማለት አለብኝ ብዬ ነው ላይቭ የገባሁበት። በሌላ ነገር ተወያዩ ችግር የለውም። ክሊር የሆነ ልዩነት አለ። አሁን ብሩኬ አሁን ነገረ ድነታችን የተለያየ ነው። ኦቨርገሮ ነገር ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ነገረ ስላሴ ላይ ምንም አይነት እኔ ልዩነት አላቸው ብዬ አላምንም። እዚህ ለምሳሌ አንድ ቲክቶከር መጥቶ ወይንም አንድ ቲክቶክ ላይ የሚያገለግል አንድ ሰው መጥቶ ስላሴ እንደዛ ምናምን ስላለ የቤተክርስቲያኗን ትምህርት በሆነ አሁን ቲክቶክ ላይ ባለ ሰው የሚወከል አይደለም። ልክ የእናንተም ትምህርት ቲክቶክ ላይ ባለ ሰው ልክ እንደማይወከል የቤተክርስቲያን ትምህርት ብላችሁ ልክ እንደምትናገሩት አልቀርም በፍጹም። መጀመሪያ ኢንትሮዳክሽን ይሄን የምሰጠው ዛሬ እና ልክ እንደዛ ነው መወሰድ ያለበት ብዬ ነው ማሰበው ብሩኬ። እና ይሄ ልዩነት አሁን ለምሳሌ ብሩኬ አንድ ለምሳሌ ሌላ አይደለም እኮ ማለት የእውነት ለመነጋገር ክራይስት ላይ ሁለት ባህሪ ብለህ ስለምታምን ዲፍረንት አለ ትሪኒቲ ላይ የሚፈጥረው ልዩነት ይኖራል። እኔ የትሪኒቲ ትምህርት የላችሁም እያልኩኝ አይደለም። እንደ ፒላር ግን የተቀመጠ ነገር የላችሁም ነው እያልኳችሁ ያለሁት። ምክንያቱም በቤተክርስቲያናችንም በታሪካዊ ክርስትናም ስናይ የክርስትና መሰረት የሆነው ስላሴ ትምህርት ነው፣ በጉባኤ ውስጥም ብናይ ማለት ነው። እናንተ ጋር ግን እንደ ፒላር የተቀመጠ የትሪኒቲ ሐሳብ የላችሁም። የተቀዳውም ከዚህ ከቤተክርስቲያናችን ትምህርት ነው። ስለዚህ አሁን አንድ ፕሮቴስታንት ይህንን ትምህርት ለመተቸት ሲመጣ የራሱ መሰረት ማየት አለበት። ቢያንስ እንኳን የራሱን ማብራሪያ እየሰጠ ይህንን ትምህርት የሚተች ከሆነ የሚያምነው ነገር ላይ ራሱ ምንም አይነት እውቀት እንደሌለው ያሳያል ነው እንጂ በቃ አታክ እየተደረገ ያለው ቤተክርስቲያን ኦርቶዶክሳውያንን ስለሆነ ምንም እንትን የለውም ማለት ጥቅም የለውም። አታክ የሚያደርገው ቤተክርስቲያንን ነው። የቤተክርስቲያን ትምህርት ይታወቃል በታሪክ ውስጥ በቃ ታሪክ የሚያጠና ሰው ተምሬያለሁ ብሎ የሚናገር ሰው ኢቭን ሁላ እኮ የስላሴን ትምህርት አስተምራለሁ የሚል ሰው ኦርቶዶክሶች የሚያምኑት 5 ስላሴ ነው። ስላሴ የሚለው ጽንሰ ሐሳብ ራሱ 5 ቁጥርን እንድትጠራ ያደርገም እኮ። ይሄ በጣም ትልቅ ስህተት ነው። ስላሴ ትምህርት አታምኑም እያልኩ አይደለም፣ ታምናላችሁ። እሱን ነው የተቸገርነው እኮ እኔ የተቸገርነው እሱን እኮ ነው። አንዳንድ ጊዜ ልክ 21ኛው ክፍለ ዘመን ላይ እንዳለ ሰው እንደሰለጠነ ሰው አንዳንዴ ኮመን የሆኑ ነገሮችን እንደው መቶ አይቻልም ወይስ? አሁን ጋዲ ዌልካም እንኳን ደህና መጣ ጋዲሻ። ከታች ረጅም ሳቆይታል ጋዲ ሰውየው። እኔማ ምንድነው የተፈጠረውን ነገር መረጃ ትላንትና አንድ ውይይት ነበር እና ኦርቶዶክሳውያን ስላሴን 5 ብለው ያስተምራሉ። ይሰማል ፓፓ? በኦርቶዶክሳውያን ትምህርት መሰረት ስላሴ 5 ነው ሲባል እና ይሄ ነገር ሲደጋገምብኝ ነው ላይቭ የከፈትኩት። አይ ማን ነው ደግሞ ያለው? ኤፍሬም ነው እሱ ነው የሚሆነው፣ እርግጠኛ ነኝ። ስላሴ ትምህርት ላይ ብዙ ጊዜ ሊሆን ይችላል ብዬ ተጠራጠርኩ። እኔ የለሁበትም ራስህ ትወጣ። አይ ምንም የምንወጣው ነገር የለም። አይ እንትን ነው የሚመስለው። ይቅርታ ቆይ አንዴ እሲስ ጊቭ ሚ ሰከንድ አንዴ ቆይ ከቢሮ ልውጣ። የቀደሙ ነገር 6 ተኩል ድረስ ይችላል። ለማንኛውም እሱን እንኳን ሽርም ላድርግ ብዬ ነው ለመንገድ። ኦሬዲ እኔም እንደዘጋው ቀጥታ ወደዛ ነው የምሄደው፣ ወደ እንትን ነው የምሄደው። አዎ እንትን ግን አንድ ነገር እዚህ ላይ ሜቢ መናገር ከቻልኩ 1 ደቂቃ ከሰጠኝ ፓፓ። እሺ ብሮ ከቀደም ጀምሮ ሲወራ የነበረውን ነገር ሰምቻለሁ። እኔ በአጠቃላይ አንዳንዴ ምንድነው ይሄ ያው ብዙ ጊዜ እንደሚባለው ነገሮች ሲወሩ ምናምን በተቻለ መጠን እንደተባለ በማስረጃ ቢሆን መልካም ነው። ይሄ አለ አይደል? አሁን በስማ ብለው የሆነ የተቆረጠ ቪዲዮም እንዳጋጣሚ አሁን ጠዋት ላይ እየተመለከትኩ ነበርና ኦርቶዶክሳውያን ናችሁ እንዳለ እየሰለሙ ያሉት ኤፍሬም ነው መሰለኝ እየተናገረ የነበረው።
እየሰለሙ ያሉት እንዳለ ኦርቶዶክሳውያን ናቸው። ይሄ ደግሞ የስላሴ ትምህርት እኛ ጋር መታችሁ መማር ካቆማችሁ በኋላ እንደዚህ አይነት ነገሮች እንደው ሲስቀድም ተናግረሃል አይደል? ኦልሬዲ አልፈናል። ኦልሬዲ እኛ እድሜያችንም ለእንደዚህ አይነት ነገሮች አትሊስት ዊር ቱ ኦልድ። እኔ እንደዛ ብዬ አምናለሁ። ይሄ ገብቷል። ያለ ማስረጃ የሚወሩ ነገሮች ምናምን ነገር አንዳንዴ ጥንቃቄ ይፈልጋሉ። እንዲሁ ዝም ብሎ ፎልስ ክሌም ጥሩ አይደለም። ግን መጽሐፍ ተከፍቶ ከሆነ ማስረጃ የሚቀርበው ይሄን ምን ለማለት ፈልገህ ነው? ይሄ ባይዘው ትክክለኛ ጥያቄ ነው። ሰው መጽሐፍ ከፍቶ እዚህ ጋር ምን ለማለት ፈልገህ ነው ብለህ ከጠየቅኝ ሲስ እኔ አብራራላለሁ። የመጽሐፉ ባለቤት እኔ ከሆንኩኝ ከዚህ አንፃር ነው ይሄ እንዲህ ነው ይሄ እንዲህ ነው ብዬ እኔ አብራራላለሁ። በቃ ዛት ሲት መሆን ያለበት ሰው መጽሐፍ ከፍቶ ከሆነ እምነት መግለጫ ወጥቶ ከሆነ ጥያቄ አትጠይቅ አይባልም። ሰው መጠየቅ ይችላል በደንብ። ነገር ግን አንዳንዴ እንዲሁ በሰማ በሉ አየር ባየር የሚወሩ ነገሮች ግን ጥንቃቄ ይፈልጋሉ። አንዳንዴ እንዲሁ ዝም ብሎ ሰው ለመክሰስ መሯሯጥ መልካም አይደለም። ይሄን መልእክት ማስተላለፉ ሲሶ አሁን ኤፍሬም ስለተናገረው ብቻ አይደለም። እነ ኤርሚያስም ማነው ቀለሜ ማለት ነው። አሁን ባለፈው ላይቭ ከፍቶ ምን አይነት ሙድ ሲራመድ ነበር። ይሄ ጉድ አይዲያ የሚባለው ልጅ እንዲህ ሙስሊም ሆነ ምናምን በሚለው ቶፒክ ላይ ይሄው ኦርቶዶክሳውያን ትምህርት ስለማታስተምሩ እንዲህ ስለማትሉ ነው ይሄው ሰው እንዲሆነ ፖለቲክስ ፒውር ፖለቲክስ ቀኑ ሙሉ የሚደረገውና ቸርችንም አታክ ስናደርግ ምናምን ነገር በማስረጃ ቢሆን መልካም ነው። እና እንደው በቃ ይሄ ይሰለቻል እኮ አይደል ሲሱ ፕላትፎርሙም እኮ ይሰለቻል። እውነት ለማውራት አይሰለችም ሲስ? ይሄ ጭቅጭቅ እንደዚህ አይነት ጭቅጭቅ በቃ እኔ ፐርሰናሊ እንደዚህ አይነት ጭቅጭቆች ሰልችተውኛል እውነት ለማውራት። እና ትምህርታዊ በሆነ በእውቀት የሚወራ ነገር መልካም ነው። ከዛ ባለፈ ግን ይሄ ዝም ብሎ የሐሰት ክስ ምናምን ነገሮች እነዛ ነገሮች ቢቆሙ መልካም ነው ለማለት ያክል ነው። ዲቴል የተወራውን ነገር ትናንት ምናምን የሰማሁት ነገር የለም። ውይይት እንዳደረጉ ብቻ ነው የሰማሁት። ማን ነው ልደትና ኤፍሬም ውይይት አድርገው ከሆነ መልካም። ግን በቃ ይሄ መሰዳደ መነቋቆር ምናምን የሚባለው ነገር እንደተባለው እሱን ነገር ቢቀር መልካም ነው ለማለት ያክል ነው። ብሮስኪ ቴንክ ዩ ጋዲሻ እሺ ቴንክ ዩ ሲሶ ልቀጥል ቀጥል ወንድሜ ቀጥል። እሺ አንዳንድ ሀሳቦችን ሚዛናዊ ሆኖ ለመስጠት ያህል አንተም ፕሮቴስታንት ሆነ ቤትህን ስለከፈትክ ያው ትከፍታለህ ከዚህ በፊትም ይመስለኛል። ግን አንዳንድ መወራት ያለባቸው ነገሮች አሉ። ማለት አንደኛ ያው ኦርቶዶክስ እንደምናውቀው ትሪኒቴሪያን ናት፣ ምንም ጥያቄ የለውም። የሃይማኖቶች ጉዳይ ላይ የሚሰሩ እንትኖችን የኦርቶዶክስ እምነትን ካታጎራይዝ የሚያደርጉት ትሪኒቴሪያን በሆነው ክርስቲያኒቲ ውስጥ ነው። ይሄ ጥያቄ የሚፈጥር አይደለም። ግን እኛ ሀገር ያለው አፖሎጄቲክስ አሁን በኤፍሬም ሳይድ ብቻ አይደለም። አሁን ከኔ በፊት ከጋዲ በፊት እያወራ በነበረው ልጅ ሳይድም በጣም ብዙ የስተት ክሌሞች ይነሳሉ። ምንም ጥያቄ የለውም። አሁንም እዚሁ 1000 ሰው ባለበት ፕሮቴስታንት ከእንትን ነው የትምህርተ ስላሴን የወሰደው፣ ፕሮቴስታንት የትምህርተ ስላሴ የለውም በዋና የዶግማ አስተምሮነት ምናምን የሚሉ ይነሳሉ። አሁን ችግሩ ምንድነው መሰለ ሲሶኒ ሲመስለኝ አክቹአሊ ማሸነፍ የምንፈልገው እንዲሁ ይሄ የትንፍጩ ዱቄት አምጩ እየሆነ ነው። ሁሉም ዲቤቶች የትንፍጩ ዱቄት አምጩ ነው በቃ። በዛም በዚህም ተኪዶ ለማሸነፍ ብቻ የሚደረጉ ሙከራዎች ናቸው። እነዚህ ሙከራዎች አይጠቅሙም። ምክንያቱም ኦርቶዶክሳውያን ወንድሞቻችን በዚህ ስማቸው በመነሳት በሌለበት ጉዳይ የተነሳ ከቀጠለ ከሌሎች ሃይማኖቶች ጋር ክርስትና ውስጥ ከሌሉ ሃይማኖቶች ጋር ከኢስላም ጋር አሁን በጣም ካለብን ቴንሽን አንጻር ጥሩ አይደለም። እርስ በርስ ያለ ቢያንስ ክርስትና ምን ያምናል ስለ እግዚአብሔር የሚለው ላይ መከፋፈል እና በዛ ጉዳይ ላይ መቧጨቅ የለብንም ብዬ አምናለሁ። ነገር ግን ደግሞ ወንድማችን ጋዲ አኬም ሌሎችም ወንድሞች አንዳንድ መታረም ያለባቸው የቤተ ክርስቲያኒቱ መጽሐፍት እንዳሉ ያውቃሉ። አሁን ችግሩ ትላንት እኔ ከኤፍሬም ሳይድም ከልደት ሳይድም ትላንትና የሚመስለኝ ችግር ምንድነው በኤፍሬም ሳይድ ምናልባት ልደት ዲፕ ብንገባና ልደትን ከልቡ ብናናገረው ምናልባት ያንን ኤፍሬም በጣም ሲያስጮህ የነበረውን ያንን ክፍል ላይቀበለው ይችላል። ምክንያቱም ማይሳሳት ነገር አድርጎ አይቀበለውም። የተሳሳተ ነገር አድርጎ ሊቀበለው ይችላል። የኤፍሬም ስተት ደግሞ ያንን በቃ ቀጥታ ፖፑላራይዝ አድርጎ ሙሉ በሙሉ የቤተ ክርስቲያኒቱ አስተምህሮ ነው ማለቱ ስተት ነው፣ ምንም ጥያቄ የለውም። ያንን በተደጋጋሚ ሲደረግ ነበር። ነገር ግን ከነገረ ድነት አስተምህሮ ከትምህርተ ስላሴ አስተምህሮ ጋር የሚጋጩ
ፊት ለፊት የሚላተሙ አሁን ጋዶ ባለፈው የሆኑ ብሔሮችን እየጠቀሰ ከነገረድነት አንፃር የሚያገል የሆነ አንቀጽ አለ። ይሄን አንቀጽ ፍቱልኝ ሲል ነበር። ይሄ አንቀጽ ከነገረድነት አንፃር የሚከፍለው መከፋፈል የቤተ ክርስቲያኒቱ አስተምህሮ እንደሆነ አላምንም፣ አልቀበልም ነው ጉዳዩ። ስለዚህ ዋናው ጉዳይ መሆን ያለበት ምንድነው? ዋናው ጉዳይ መሆን ያለበት ምንድነው? ቤተ ክርስቲያኒቱ የምታስተምረውን አስተምሮ እናውቃለን። እኔ ለምሳሌ በአማርኛ ያሉኝ የትምህርተ ስላሴ መጽሐፎች ምናምን ብዙ ሶፍት ኮፒዎች የኦርቶዶክስ ቤተክርስቲያን ናቸው። በእንግሊዘኛ አብዛኛዎቹ የኛ ናቸው። ለምን? ምክንያቱም እኛ ቀጥታ ነገረ ስላሴን አሁን ቅድም ብሩክ ይመስለኛል ስሙ ብሩክ ስትለው ስለሰማው ፕሮቴስታንቶች ፎልስ ክሌሞችን ማንሳት አለብን። ቅድም የተቃወምከው ነበር። አክቹአሊ ልጁ ግን አልተመለሰም። እንዲህ አይነት ክሌሞች ናቸው እየሄዱ እንትን የሚሉት። ምን አይነት ክሌሞች? አክቹአሊ ከታች እንትን የምትሉ ሰዎች አይ ዶንት ኬር ምንም ብታስቡ፣ ግን በፕሮቴስታንቱም ሳይድ እናንተ የምታነሷቸው ፎልስ ክሌሞች አሉ። እነዚህን ፎልስ ክሌሞች እናንተ ካላቆማችሁ ፕሮቴስታንቱም አክቹአሊ የብሽሽቅ ቦታ ሆኖ ይቀራል ማለት ነው። ልክ የኛ ቲክቶክ እየሆነ እንዳለው። ስለዚህ መወራት ካለበት በሁሉም ሳይድ ይወራ። ስለዚህ መወራት ካለበት በሁሉም ሳይድ ሲወራ አንደኛ ፕሮቴስታንት ተገንጥሎ የወጣው ካቶሊክ ነው። ስለዚህ አብዛኞቹ የትምህርተ ስላሴም የክራይስቶሎጂም አስተምሮቶች ካቶሊክ ላይ የነበሩ አስተምሮቶች ናቸው። ምንም ጥያቄ የለውም። ለምሳሌ እኛ ለምሳሌ ሃይፖስታቲክ ዩኒየን ነው የምንቀበለው፣ ሚያፊዚቲዝምን አንቀበልም። ለምን? ከካቶሊክ ስለወጣን። ቅድም ልጁ እያለ የነበረው ምንድነው? እነሱ ከኛን የወሰዱት። ስለዚህ እኛም በትምህርተ ስላሴ ሲወቅሱን ራሳቸውን እየወቀሱ ነው ብሏል። አይደለም፣ እኛ እናንተን በትምህርተ ስላሴ ማንሳት አንፈልግም። ምክንያቱም በትምህርተ ስላሴ የተለያየን እንደሆነ አናስብም። ነገር ግን እኔ ትላንትና አሁን ኤፍሬም እያነሳ የነበረውን እነዛን ክፍሎች አልቀበላቸው። አንድ ኦርቶዶክሳዊም በእውነት በደንብ ቢጠየቅና እስቲ በደንብ አብራራው ወይ በደንብ ማብራራ እየተነሱ ባሉ ጉዳዮች ላይ እየተነሱ ያሉ ጥያቄዎች በጣም ከባድ ናቸው፣ ሊመለሱ የማይችሉ ናቸው። ትላንትና በጣም በቀኑ ሙሉ ዲቤት ሲካሄድ ነበር፣ የሆነ ቤት ውስጥ እያየው ነበርና አንዳንዴ የትኛውም ክርስትና ውስጥ ያለ እንዲህ ሊል አይችልም የምለውን ነገር እያየው ነበር። ነገር ግን ቤተክርስቲያን በእርግጠኝነት መጽሐፎቹን አጥንታ አይ እነዚህ መጽሐፎች በዚህ ጉዳይ መብራራት አለባቸው ወይ ይሄ ክፍላቸው ተሳስቷል፣ ችግር የለውም አይደል? ሎካል ቸርች በሎካል ቸርች ደረጃ ያሉ መጽሐፍትን ማረም ትችላለች፣ መቀበል ትችላለች የሚለውን እኮ ትቀበላላችሁ። ስለዚህ እኔ ልክ ፕሮቴስታንት በሙሉ የኦርቶዶክስ ጠላት ኦርቶዶክስን ባገኘበት ሁሉ ሊያዋርድ የሚፈልግ ተደርጎ መነሳት የለበትም። ያው ምሳሌው እዚህ ሲሶ እናንተን በእናንተ ሳይድ ሆኖ ነው ዛሬ ቤቱን የከፈተው። ስለዚህ እናንተን በፕሮቴስታንት ሳይድ የምታነሷቸውን ነገሮች እንትን በሉ። ቅድም ልጁ ፕሮቴስታንቶች ከአምስቱ ሶላዎች ውጪ ምንም አይነት አስተምህሮ የላቸውም በትምህርተ ስላሴ ዙሪያ ብሏል። ከዛ በኋላ ስለ እውቀት ሲያወራ ነበር። አላቅም ስለምን አይነት እውቀት እንደሚያወራ። ዌስት ሚኒስተር ኮንፌሽን ምዕራፍ 2 ማየት እንችላለን። ስለ እግዚአብሔርና ስለ ነገረ ስላሴ ነው የሚለው። ኦፍ ጋድ ኤንድ ኦፍ ትሪኒቲ ነው የሚለው እንትኑ ቻፕተሩ ራሱ ይጀምር። ዌስት ሚኒስተር ኮንፌሽን እና አውግስበርግ ኮንፌሽን የፕሮቴስታንት ኮንፌሽኖች በሙሉ የነገረ ስላሴን አስተምህሮ ያልያዘ አንድም የለም። ስለዚህ ይሄን በእኩል ድምጽ መወራት አለበት። ካልሆነ እኛ እኮ ነን ለፕሮቴስታንት ሰጠ ነው ምናምን እየተባለ ሲመጣ ፕሮቴስታንቱ ኦኬ ከናንተ ነው የተቀበልነው፣ ከናንተማ ይሄን አልተቀበልንም። ትላንትና ኤፍሬም ያነሳውን ክፍል አንስቶ ከናንተ የተቀበልነው የስላሴ አስተምህሮ ከናንተ ነው የተቀበልነው ካላችሁ ይሄን ከናንተ አልተቀበልንም። ማርያምንና መስቀሉን ከትሪኒቲ ጋር ከስላሴ ጋር አንድ የሚያደርግን አስተምህሮ አልተቀበልንም ብሎ ማንሳት ይጀምራል። ፋርዘር ቤተክርስቲያንም ኦርቶዶክስም ማብራራት እንዳለበት ብናምንም ማለት ነው። ስለዚህ ሲሶ መወራት ያለበት ወይ ጋዲሳ አንድ እጫሽ ሁለት ደቂቃ ጨርስካል። አይ አይደለም ሲስ አሁን ነው ቅርብ ሰዓት መሀል ላይ እንኳን ስራ ላይ ነበርኩና አይ ቲንክ ሂስ ቴኪንግ ቱ ማች ታይም። ምንድነው አሁን ጋዲሳ አንዴ ከዛ በኋላ አይ አይደለም
ረጅም ሰዓት ነው። ሁለት ደቂቃ እሺ፣ ሀሳቡን ይጨርስና ወደ አንተ እመጣለሁ። ለአንተም ሰፊ ጊዜ እሰጥሃለሁ ጋዲ። ያ ስለዚህ አክቹአሊ ሁሉም ነገር በእኛ ሳይድ በእኛ ፌቨር መሆን አለበት ብላችሁ ማመን የለባችሁ። እኔ በጣም ይሄ ክሌም ነው በጣም ትልቁ ክሌም ችግር የሚመስለኝ። ሁሉም በእኛ ሳይድ መሆን አለበት። ሁሉም አስተምሮ ከኛ መቀዳት አለበት። ሁሉም ክርስትና እንዲስቅ የሚያደርግን አይነት እንትን ክርክር ያመጣሉ። ምንም ጥያቄ የለው። ስለዚህ እናንተም ታረሙ ነው የኔ ሐሳብ። እኔ ኤፍሬምም ሙሉ በሙሉ ደግፌ እያወራው ከመሰለህ አዲስ አስተሳስተሃል። እንደዛ አይነት ክርስቲያንም አይደለሁም አክቹአሊ። ስለዚህ እያልኩ ያለሁት ይሄንን ነው። ሲሶ ቤቱን ስለከፈትክ ቴንኪው በጣም ልደተ ቃል ባለበት ብጠይቀው ደስ ይለኝ ነበር ትቀበላለህ የሚለው። ምክንያቱም አይ ዶንት ቲንክ የሚቀበለው አይመስለኝም። ስለዚህ ይሄን ለማለት ነው። ስለዚህ ፕሮቴስታንት ላይ ያላችሁን ምልከታ እናንተን ቀይሩ። በቃ ይሄ ኤቭሪ ታይም መታችሁ ለምሳሌ 66ቱ መጽሐፍ ያጋ እንትን ነው ምንድነው የረከሰ ነው ብሏል እኮ ሲል እንዴ የረከሰ ነው አለ ብለን ደነገጠን እንጂ ምንም አላልን። አትሊስት 66ቱ መጽሐፍ እናንተ ጋር ራሱ እያለ ማለት ነው ምንም የተቀየረ ነገር ሳይኖርበት። ስለዚህ እናንተ ጋርም ያሉ ይሄ ኦቨር ስቴትመንቶች አሉ፣ በጣም ቦልድ የሆኑ ስቴትመንቶች አሉ። ስለዚህ እነዛን ሳታሻሽሉ ላይክ አይ ዶንት ቲንክ ነገሮች ይሻሻላሉ አሪፍ እየሆኑ ይመጣሉ ብሎ ማሰብ ያንተን ነው ምንድነው የዋህነት ነው። ስለዚህ በሁላችንም ሳይድ መሻሻል ያለበትን ነገር እናሻሽል። ሰላም ይብዛላችሁ። ቴንክስ በጣም እሺ። ቴንኪው ኦኬ። ጋዲ ፕሮስኪ ይሰማል። መሀል እንኳን በዚህ ደረጃ ብዙ እንትን የምለው ነገር የለም፣ ግን ይሰማል። ኤኒዌይስ እሺ። አሁንም ከወንድማችንም ንግግር የተረዳሁት ምንድነው ኦፍኮርስ የተናገራቸው ፖዚቲቭ ነገሮች እንዳሉ ሆኖ ሌሎች ለሚሰሙ ሰዎችም እንደው ቀደም የተናገርኩትን አንድ ነገር ልድገም። ኦኬ ቤተክርስቲያናችን የሥላሴ አስተምሮ ላይ ሆነ ምንም ላይ እንዲህ ተብላ የምትከሰስ ቤተክርስቲያንም አይደለችም። ልደትም ቀደም ሲናገረው ነበር፣ እዛ ላይ አልደግም። ግን አሁን የመጽሐፉ ባለቤት ማን ነው ጥያቄው። ኦኬ የሆነ ቴክስት ዊዛውት ኮንቴክስት እንደሚባለው የሆነ መጽሐፍ የሆነ ጽሁፍ የሆነ መጽሐፍ ላይ ስለተገኘ ኦርቶዶክስ ቤተክርስቲያን እንዲህ ነው የምታምነው አይደለም የሚባለው። ኦኬ ትክክለኛ አፕሮች ምንድነው? ነገር መረዳት የሚፈልግ ሰው ምን ለማለት ነው የተፈለገው? ኦኬ እዚህ ጋር የተጻፈው ጽሁፍ ምን ለማለት ፈልገው ነው ተብሎ ማንን ነው የመጽሐፉ ባለቤት ኦር ኦኬ ቤተክርስቲያንን ይጠይቃል። ካህናትን ሊሆን ይችላል፣ መምህራንን ሊሆን ይችላል። አሁንም እንደዛ ነው ከቀደም ጀምሮ ስለ የነበረው ወንድማችን አሁን ምን አለ? ለምሳሌ ልደተ ቃልን ጠርቼ ብጠይቀው ኦር ሌሎችን ብጠይቃቸው ላይቀበሉት ይችላሉ አለ። ምን ማለት ነው የራሱ ሲጀምር? ይሄ አንደኛ ሰው በሌለበት ቦታ ሰውን ማዋል አይሆንም ወይ? ኦኬ እና እንደዚህ አይነት ነገሮች ጥንቃቄ ይፈልጋሉ። ኦኬ ለምን ጽሁፉ ስለተቀመጠ ብቻ አንተ ጭንቅላት ላይ የፈጠረውን ያን መረዳት ብቻ አንተ ጭንቅላት ላይ የሆነ የተረዳበት መንገድ አለ ጽሁፉን። ስለዚህ እንደዛ ነው። ስለዚህ እነሱ ደግሞ እንደዚህ ከሆነ እንዲያይቀበሉም ብሎ ክሌም ማድረግ ራሱ ቦልድ የሆነ ስቴትመንት ነው። ጥንቃቄ ይፈልጋል። ለዛ ነው መጽሐፉ ምን ለማለት ፈልገው ነው የሚለውን ነገር ማብራሪያ ይፈልጋል። ኦኬ ይሄ ስነ ጽሁፍ ቤተክርስቲያን ውስጥ በጣም የቆዩ መጽሐፍቶች አሉ። ኦፍ ኮርስ ይሄን ስንናገር ያው ገድላትም ሆኑ ድርሳናትም እንደዚህ አይነት ቤተክርስቲያን ውስጥ ያሉ መጽሐፍቶች ኢንፋሊብል ናቸው ብላ ቤተክርስቲያንም አታምንም። ይሄ ይታወቃል። ግን ስሩ ታይም የስነ ጽሁፍ ሜተዱ አሁን እኛ 21ኛ ክፍለ ዘመን ላይ ነው ያለነው። ብዙ ፋክተሮች አሉና ምን ለማለት ተፈልጎ ነው የሚለውን ነገር መጠየቁ መልካም ነው። መጀመሪያ የሆነ ጽሁፍ ከታየ በኋላ ይሄ እንዲህ ነው ብሎ ምንድነው ሙሉ ለሙሉ ምንድነው ነገሩን በራሳችን ማይንድ ሴት ጀጅመንት መስጠት ልክ ነው ብዬ አላስብም። ለወደፊቱም ግን እኔ አሁን ለምሳሌ ፕሮቴስታንቲዝም ላይ እኔ አሁን ፐርሰናሊ ብጠይቅ ይሄ ምንም ሁሉ ጊዜ የምንናገረው ነው። ላይክ ፕሮቴስታንቶስ ለምሳሌ ከዲኖሚኔሽን የአስተምሮ ልዩነቶች አሉ የሚለው ነገር በደንብ አሉ ብዬ ማምናለሁ። አሉ ብዬ ሳምን ግን አንዱ ፓስተር እንዲህ ስላለ ሳይሆን ከእምነት መግለጫ ነው። ኦኬ እምነት መግለጫዎች ይሄ የእምነት መግለጫ ለምሳሌ ይሄኛው ዲኖሚኔሽን እንዲህ ነው የሚያምነው፣ ይሄኛው እንዲህ ነው የሚያምነው፣ ከዚህ አንፃር ልዩነቶች አሉ እላለሁ። ከዚህም በኋላ ዞሮ ቅበተ እምነት ላይ የሚሰራ የትኛውም ሰው አፖሎጂቲክስ ላይ የሚሰራ ሰው መጽሐፍ ከፍቶ ማስረጃ እያሳየ ያን ነገር እስካሳየ ድረስ ምንም ኃጢአትም አይደለም። እንዲሁም ደግሞ ኦርቶዶክስ ላይ የሚሰራም ሰው መጽሐፍ ከፍቶ ኦኬ እዚህ ጋር እኮ እንዲህ ነው የሚለው እንዴት ነው ይሄ ነገር የሚታየው የሚለውን ነገር እየጠየቀ ከሆነ ችግር የለውም። ይሄ አፖሎጂቲክስ ይቁም እየተባለም አይደለም። ኦኬ
እና እዚህ ነገር ላይ ጥንቃቄ ይፈልጋል። አንድ ነገር ግን ምንድነው ይሄ ያው የኛ ቤተክርስቲያን እንደምታውቁት ማመቻመች የሚባል ነገር ብዙ የለም እኛ ጋር። አንዳንድ እንትኖች አሉ። ለምሳሌ ካሪዝማቲክ አይነት ማይንድ ሴት ያላቸው አሉ። እኔ ፐርሰናሊ ቤተክርስቲያንም እንዳስተማረችኝ እንግዲህ ይሄ ማመቻመች የሚባለው ነገር ምንድነው ኦኬ እቺ ነገር እኮ ስለምታመሳስለን እንደው አብረን ብንሰራ በሚለው ነገር እኔ ፐርሰናሊ አላምንም። ይሄ ፐርሰናል እምነቴ ነው። ቤተክርስቲያንም እንደዛ ነው የምታምነውና ፕሮቴስታንቲዝም እና ኦርቶዶክስ ያው ፕሮቴስታንቶች የተለያየ ዲኖሚኔሽን ቢኖሩ በቃ የተለያዩ ቤተ እምነቶች ናቸው። የተለያዩ ቤተ እምነቶች ናቸው። አለቀ። ኦኬ የተለያዩ ናቸው። አሁን የሆነ የሚያመሳስላቸው የሚመስል ነገር አለ። ትምህርተ ሥላሴ ላይ ነገረ ክርስቶስ ላይ ብዙ በልዩነት ደረጃ ራሱ የሚነሱ ነገሮች ሊኖሩ ይችላሉ። አሉም ደግሞ ግን ምንድነው የተለያዩ ቤተ እምነቶች ናቸው። ነገር ግን ሰውን ስናሳምንም ሆነ ስናስተምር ምን ስንል መጽሐፍ እየገለጠን ኦኬ ፋክት እያቀረብን መሆን ያለበት ነው በቃ። እና ከዛ አንፃር ይሁን ነገሩን ፐርሰናል ለማድረግ አሁን እኔ ቀደም ሲል ያልኩት ነገር እኔ ፐርሰናሊ በጣም ታዝቤያለሁ። በጣም በሚያሳዝን ሁኔታ ቀደም ያልኩን ፖይንት አሁን ሳነሳለ ግለሰቦች ማንሳት አይሆንብኝና የሆነ አንድ ኦርቶዶክስ ይሁን የሆነ አንድ ኦርቶዶክስ አንዴ እንዲ የሆነ ሰው ሙስሊም ሆነ ተብሎ ያንን እንደ ፕሮፓጋንዳ ተይዞ እንደ ፖለቲክስ ተይዞ ይሄው ቤተክርስቲያኒቷ ትምህርት ስለማታስተምር እንዲ ስለማትል ይሄው ኦርቶዶክሱ እንዳለ እየሰለመ ነው የሚሰልሙት እንዳለ እንደዚህ ናቸው እየተባለ በጣም በዚህ ደረጃ ለቤተክርስቲያን ጥላቻ ያላቸው ሰዎች አሉ። ይሄ የሚካድ አይደለም በቃ ይሄ የሚካድ ነገር አይደለምና ለወደፊቱ ምንድነው ይሰለቻልም ደግሞ ቲክቶክ ላይ ቁጭ ብሎ ታች ላይ ያለውም ሰው አዲስ ዕውቀት አያገኝ በቃ ይሄ ዝም ብሎ የመንደር ወሬ ነገር ይሆናል ቲክቶኩ። እና እነዚህ ነገሮችን በተቻለ መጠን ኢምፕሩቭ ለማድረግ እንሞክር ለማለት ያክል ነው። ኦፍ ኮርስ መጽሐፍቶች ለምሳሌ ገድላት ድርሳናት ላይ ስህተቶች ሊገኙ ይችላል። ኦፍ ኮርስ ሊገኙ ይችላል። ያንን ግን ፊክስ የምታደርገው የምታስተካክለው ቤተክርስቲያን ናት። በቃ ቤተክርስቲያን አውቶሪቲ ያላት ይሄን ነገር ታስተካክላለች። መታየት ያለባቸው ነገሮች ታያለች። አለቀ። ስህተቶችም ከተገኙ ስህተቶችም ካሉ ኦኬ እነዚህ ነገሮችን ማወቅ ያስፈልጋል። ቸርችን ግን እንደው ዝም ብለን ለቤተክርስቲያን ግን ፒውር ጥላቻ ያለን ሰዎች አለንና እንዲሁ ዝም ብሎ ጥላቻ ባይኖረን መልካም ነው ለማለት ያክል ነው። ሲሶ በቃ አመሰግናለሁ ብሮስኪ እድል ስለሰጠኝ። እኔ ወደ ስራዬ ልመለስ። እግዚአብሔር ያክብርኝ ፓፓ። እሺ ቴንክ ዩ ጋዲሻ። እስቲ እስካሁን በተነሳው ነገር ላይ ዛሬ ጥሩ ነው ፖዚቲቭ ነገር ከሁለታችሁም ሳይድ ጥሩ ፖዚቲቭ ነገሮችን እየሰማው ነው። ዕቅበተ እምነት ላይ የሚሰሩ ሰዎች አድቫንስድ ብታደርጉት ከዚህ ከፍ ብታደርጉት ሩትን ከሆነ ነገር ከሚሰለቸው ነገር ከፍ ብታደርጉት አሁን ቀደም በዕብራይስጥኛ የጻፈው ሰውዬ ጥሩ አሪፍ ፖዚቲቭ ነገሮችን በሁለቱም ሳይድ አንስቷል እና ከዚህ የተሻለ ማድረግ አንችልም ወይ? ዝም ብለን አሁን ክሌም ከመደራረግ ያለፈ ከታች ያለው ሰው እንዲያነብ፣ እንዲጠይቅ፣ እንዲመራመር፣ እንዲማለ ብሎ እንዲያስብ ከፍ ወዳለ ነገር ዕቅበተ እምነቱንስ መውሰድ አንችልም ወይ? ሁሌ በቃ ዕቅበተ እምነቱ በዚህ መቀጠል አለበት። ሁሌ ጊዜ በቃ እንደዚህ ብቻ መሆን አለ። እኔ ባይዘው እንትን ብሎኛል። እኔ ብዙ ጊዜ ክርክሮች ባሉበት ራሱ እንትና እኔም ቤት ታውቃለች ተራ ክርክሮችን አላነሳም። ኢቭን ወይ አክሊል ይሻል ለምን ኧረ ቴክስት አጻፍልኝ አንተ ተገላግላል። ቃሌ ቀጥለሽ ቃሌ አንዴ ቃሌ ሀሳብ ካለ ቀጥል። አይ ባወራው ነገር ላይ ለወንድሜ ጥያቄ ነበረኝ። አንድ ጊዜ ከዛ ቶኒ የድል እሰጣለሁ። አንዴ ማስረጃ እንትን ማድረግ በማስረጃ መሞገት እሱ ጥሩ ነገር ነው፣ ትክክልም ነው። ጋዲስ አያሌ የነበረው ማለት ነው። ጥያቄዎች ሲኖሩ ደግሞ እነዛ ጥያቄዎች ከምን አንጻር ነው የሚመለሱት የሚለው ትላንት አሁን የተነሳው ነገር እሱ ስለሆነ ማለት ነው። ያ መጽሐፍ የነጋዲሳ መጽሐፍ ነው። አዎ በቃ የኦርቶዶክስ መጽሐፍ ነው። ስለዚህ እንደ ኦርቶዶክስ እንዴት ነው የምትመልሰው? እኔ እሱ ላይ በጣም ኢንተረስትድ ነበርኩኝ። ያነሳ የነበረው ነገር ልደት ከእንትን ላይ ማለት ነው ከገላትያ ላይ ያነሳ ነገር ነው። ስቲል እዛ ላይ ኢሹ ቢኖረኝም እኔ ማነሳው አስ ፕሮቴስታንት ማነሳው ነገር ቢኖረኝም እንኳን በቃ መልስ እየሰጠ ነው። ሶ በዛ መንገድ ስሙዝ በሆነ መንገድ ቤት ጥሩ ነበረ። ሞዴሬት እያደረገ የነበረው አማን ነበርና በተደጋጋሚ እያሳሰበ ነበረ። ሶ እኔ ውይይቱ ላይ ምንም እንትን በቃ መወያየት የነበረባቸው ነው ውይይት ነው የተወያዩት ብዬ አስባለሁ። ለምሳሌ ልደት አንደኛ ቆሮንቶስን አዲሱ መደበኛ ትርጉም ማብራሪያውን እያነሳ ነበር። አፍተር ኦል የእምነት አቋም አይደለም ማብራሪያው። አት ዘ ሴም ታይም ይሄኛው መጽሐፍ የእምነት አቋም አይደለም። ኦኬ ሁለቱም የእምነት አቋሞች አሉ። ታዲያ ምንድናቸው? በየእምነቶቹ ውስጥ ያሉት እንትኖች ናቸው። ኦሬዲ የተያዙ ሰነዶች ናቸው። ስለዚህ ምንም ይሁን ምን አዲሱ መደበኛ ትርጉምን ማብራሪያ የሰራው ፕሮቴስታንት ውስጥ የሚገኝ ዲኖሚኔሽን ላይ ያሉ ሰዎች ናቸው።
እዚህኛውም ላይ ደግሞ የጻፉት ኦርቶዶክሳውያን ናቸው፣ ሌላ ማንም አልጻፈውም። ስለዚህ አንተ እንዴት ተረዳኸው እኔ ይሄን እንዲተረድቻለሁ ብለው ማንሳታቸው ሮንግ አይደለም ብዬ አስባለሁ። ስቲል ጥያቄ ይኖረኛል እዛ ላይ ማለት ነው። በእምነት ደረጃ ግን የኔ እምነት ይሄ ነው የሚሆነው ይሄ ነው በስላሴ ላይ ብሎ አንድ ሰው ሲያስቀምጥ ኦኬ እምነቴ ይሄ ነው ልቃወም አልችልም። ጋዲሳ እምነቴ ያ አይደለም ማለት አለቀ። ልደተ ቃል እምነቴ ያኛው አይደለም ትሪኒቲ ብዬ ሳስብ እነዚህን ሁለቱን እኩል አድርጌ አይደለም ማለት ኦኬ ዳትስ ጉድ። ስለዚህ ቀጥሎ ያለው ሰነድ እጄ ላይ ያለው ሰነድ ከእምነትህ አንፃር እኔ አንተ እምነቴ ነው ከምትለው ነገር አንፃር እንዴት ነው የሚታየው ተብሎ መጠየቅ ያለበት ብዬ የማስበው። ሁለት ጊዜ ሜሪ ቤት ሁለት ጊዜ ተነሳ እሱ ኢሹ። ይሄንን ኢሹ ነው ያነሳሁት። እምነቴ በስላሴ የማምነው እምነት ይሄኛው ነው ብላ ካቀረበች በኋላ ቤተክርስቲያኒቱ ከኔ ጋር እያወራ ነው ሚዩት ነው ከኔ ጋር አይደለም መሰለኝ። እሺ ልቀጥል። ስለዚህ ኦሬዲ ያ እምነት ከእምነቴ ጋር ያ ሰነድ እንዴት ነው ይጋጫል ወይስ አይጋጭም የሚለውን ነገር ነው እንተማር ፕሩቭ ማድረግ ያለበት ሰውየው ብዬ አስባለሁ። የመጀመሪያው ነገር እሱ። ወደዚህም ሲመጣ አንተ በስላሴ ይሄን አምናለሁ እያልክ ነው፣ ማብራሪያ ግን ይሄንን ይላል ተብሎ መጠየቅ ይኖርበታል። ኦሬዲ እሱም ላይ አንዴ በጣም ቃል ይቅርታው አንዴ የዓለም ቤዛ ኢየሱስ ነው ብላችሁ የምትጽፉ ሰዎች እግዚአብሔር ይባርካችሁ። የሆነ በድምጽ ነግሬላችኋለሁ። የዓለም ቤዛ ኢየሱስ ነው። ሌላ ሐሳብ ጻፉ። እንትን ዲስትራክት አታርጉት ኮሜንቱን። እሺ ቀጥል ቃል ይቅርታ ስላቋረጥኩ። እሺ በዛ ደረጃ ውይይቱ መደረጉ ምንም እንትን አይደለም፣ ሮንግ አይደለም። በዛ መንገድ ተመልክቼው ነበር፣ ግን በጣም አውትሬጀስ ሆነ የሆነ ሰዓት ላይ ማለት ነው። በጣም አውትሬጀስ ሆነ። አንተ ህፃን ነህ አንተ እንዲህ ነህ ምናምን መባል ጀመሩና እሱ ነገር በጣም ጆሮ ይጎረብጥ ነበረ። ሰው እንደዛ አይነት ነገሮች ባይሆኑ ጥሩ ነው። ለፖለቲክሱም አይመጥኑም። እዚህ ያለውን እንትንም እናፍቃለሁ እንደው አንዳንድ ጊዜ አሁን ቅድም ብሩክ ሲያነሳ የነበረው ነገር ነበር which is really wrong ማለት ነውና ፕሮቴስታንቶች እንትን የስላሴ እንትን ትምህርት የላችሁም ከኛ ነው የወሰዳችሁት። በጣም ኃይለኛ ስፔኩሌሽን ነው። በጭራሽ ከኦርቶዶክስ አልወሰድንም for your surprise። እሱ ምንም እንትን አይደለም። የኦርቶዶክስ የስላሴ ትምህርት ስህተት ነው አይደለም ፖይንቴ። በጭራሽ ግን ፕሮቴስታንቱ ከኦርቶዶክስ አልወሰደው። ደግሞ ፕሮቴስታንቱና ኦርቶዶክሱ አንድ አይነት የስላሴ ትምህርት ቢኖራቸውና እንደው በስላሴ ትምህርት ላይ ከኦርቶዶክስ እንደዚህ አይተን እንትን የምናደርገው ነገር ቢኖር ብዬ ባስብ አስ ፕሮቴስታንት ራሱ በቃ አንተ እኮ የለህም እኔ ሰጥቼ ነው እንጂ ምናምን መባል ያለበት ነገር አይመስለኝም። ይሄ ማንም የኔ ነው የማይለው ትምህርት ነው። ካቶሊኩም ፕሮቴስታንቱም ደግሞ ኦርቶዶክሱም ይሄ የኔ ትምህርት ነው ሊለው የሚችለው አይደለም። በቃ ይሄ ክርስቶስ ራሱ የሰጠው ትምህርት ነው። ስለዚህ እሱን እየመሰለ መኖር ደግሞ በሱ ትምህርት መኖር የሚወድ ሁሉ ያንን ትምህርት ክሌም ያደርጋል። በቃ የኔ ነው እንጂ ያንተ አይደለም የኔ ነው የምንባባልበት ነገር አይኖርም። ነገር ግን ስላሴ ትምህርት ላይ ችግር ካለ ኦኬ አንተ እንዲህ ብለሃል ስህተት ነው ይሄ ያልከው ነገር ማለት ግን ይችላል። ትላንትና ሲባባል እንደነበረው ሪጋርድለስ ኦፍ ይሄ ጭቅጭቁን ትተህ ነው ኦኬ። ስለዚህ ፕሮቴስታንት ከኦርቶዶክስ የወሰደው የስላሴ ትምህርት የለም። አት ዘ ሴም ታይም ደግሞ በኦርቶዶክስ አማን እዛው እያለ ነበር። በኦርቶዶክስ ስላሴ 5 ነው ሳይሆን በስላሴ ትምህርቱ ላይ ግን ችግር አለ ብሎ መሞገት ይቻል ነበር ብዬ አስባለሁ ስቲል ማለት ነው። ስለዚህ የሆነ ስቲል ሙግቱ ቫሊድ ነው። ለዛ ሙግት ኦርቶዶክሶች ናቸው ሐሳብ መስጠት ያለባቸው። ስላሴ ከተባለ ያው ሶስትነትን የሚያሳይ ስለሆነ ወይ አማኒ እንዳለው ወደ ተሱን ነገር መለወጥ ይቻላል ይሆናል፣ ግን እዛ ድረስ መሄድ አያስፈልግም። በቃ የስላሴ ትምህርትን ዲስቶርት አድርገዋል ብሎ ግን ማቅረብ መብቱ ነው ኤፍሬም። መመለስ የነበረበት ለተጠየቀው ጥያቄ መልስ መሰጠት ነው የነበረበት ብዬ አስባለሁ። ከኦርቶዶክስም ሳይድ ደግሞ ከኛም ሳይድ የትላንቱ ትንሽ ለጆሮ ይጎረብጥ ነበረ። ከዛ ባለፈ ግን አንድ መጽሐፍ ትላንትና እጄ ገባ ክላሲካል ትሪኒታሪያኒዝም የሚልና ማቲው ባሬት የተባለ ሰው ነው ጀነራል ኤዲተሩ 40 የሚያህሉ እንትኖችን የሰበሰበው ምዕራፎችን ነው የያዘው መጽሐፍ። በጣም ትልቅ መጽሐፍ ማለት ነው። በጣም ብዙ ቴዎሎጂያኖች ናቸው የተሳተፉበት ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ስኮላሮች ናቸው የተሳተፉበት ራሱ ማለት ነው። ኦኬ እንደነዚህ አይነት ቤዚክ ትምህርቶች ላይ
መነጋገር እንችል ይሆናል። በቃ ልክ እንደ ትላንቱ ተሳስተሃል ካለ አንድ ሰው እኔን ሊሞግተኝ ይችል ይሆናል። ተሳስተሃል ካልኩ ሞግታለሁ፣ ቀላል ሞግታለሁ ማለት በቃ ስቲል ለኔ ስተት ነው። በኤፍሬም ሳይድ ነኝ ያለሁት ስቲል ማለት ነው። ግን አውርተን ከጨረስን በኋላ ትምህርታችን ግን ይሄኛው ነው፣ በቃ ኦፊሻል ትምህርታችን ይሄኛው ነው ከተባባልን በኋላ ለሌላ ጠላትም ደግሞ እንትን አለመስጠት ጥሩ ነው። የሆነ ክፍተት አለመስጠት ጥሩ ነው። በዚህ የሚጠቀም ሌላ ህዝብ ስላለ ማለት ነው። ሶ እንደዛ አይነቱን ነገር ነው ይናፍቃሉ። እንደው ሰብሰብ ብለን ቤዚክ ነገር ላይ አንድ እኮ በቃ አንድ የሆንባቸው ነገሮች አሉ እኮ አንድነን ምናምን እያልኩ አይደለም፣ ግን እንትን የሆንባቸው ነገሮች አሉ፣ ምን ስማማባቸው ትምህርቶች አሉ። እነዛ ላይ ቁጭ ብለን እንደው መጽሐፍ ብንጀምር፣ ቁጭ ብለን ፖድካስት ማድረግ ብንጀምር በጣም በቃ እዚህ እንደዛ ብታደርግ ሌላ እንትን ውስጥ ሌላ ዓለም ውስጥ ነው የሚገባው። ኦርቶዶክስ ነው የሚባለው። ኦርቶዶክስ ቤት ገብቼ ነገረ ክርስቶሳችን እኮ ብዬ ብጀምር ኦርቶዶክስ ሆነ ነው የሚባለው። አንድ ኦርቶዶክስ እኔ ጋር ቢመጣ አለቃ ምን ትሰራለህ እዚህ? ስለዚህ ይሄ ሁሉ ያመጣው ውይይት መወያየታችን ሳይሆን አውትሬጀስ የሆኑ ክሌሞቻችን ናቸው። በጣም ቦልድ የሆኑ እንደነዛ እንደቀደሞች አይነት ክሌሞች እንደነዛ አይነት ነገሮች ስናወራ ለመከባበራችን ያን ያመጣ ነው ብዬ አስባለሁና ኤኒዌይስ ለኔክስት ትምህርት እየወሰድን ብንሄድ ጥሩ ነው። ምንቴ ቴንክ ዩ ሀሳቦችን ወድቻቸዋለሁ። ኦኬ ቃሌ ቴንክ ዩ። እስቲ ሌላ ሀሳብ አስተያየት ያላችሁ? አረ በጌታ አነበብንላችሁ እኮ ቀይ በቀይ እንዴ ይሁን እንጂ አንተ ደግሞ ወንጌል አይደል እንዴ? ይሁን እንጂ ይዞ አረ በቁም የማህበረሰቡ ጥያቄን ልጠይቀው ወይ ናትሽ ወይ እሺ ቀጥል። ስሜ ምንቴ ነው። እሺ ዕብራይስጥ አትበለኝ። አስሬ ስሜን አጣጣ። አይ ካሁን በኋላ በቃ ምንቴ ነው የምልህ። እሺ ምን ተስለ እሺ ቃሪ ተባረክ። ቴንክስ። እሺ ዶክተርዬ ሀሳብ አለሽ? ዶክተርዬ ወይ ናት ዶክተር ሀሳብ ነበረኝ ሲሲ። እሺ ዶክተርዬ ሀሳብ ስጡበት። እሺ ቴንኪዩ ሲሶ ለከፈትከው መድረክ በጣም አሪፍ እንትን ነው። እኔ ዲቤቱን ያው ግማሽ ላይ ነው ትቼው የሄድኩት፣ ምክንያቱም ብዙም አያንጽም። የሆነ ህፃን ምናምን መባባል እንደዚህ አይነት ነገር አክቹአሊ ልደት ክፉ ነገር አልወጣውም። በጣም ክርስቲያናዊ ስነ ምግባር ነው ሲያሳይ የነበረው። ለዛም በጣም አመሰግነዋለሁ። ልደትዬ ተባረክ፣ ካለ እግዚአብሔር ይባርክ። ግን ኤፍሬም ትክክል አላደረግክም፣ ልክ አይደለም የሰራኸው ነገር። ሌላው ምንድነው ይሄ ሚስጥረ ስላሴ ላይ ወይ ሌሎችም መሰረታዊ የቤተክርስቲያን ዶግማዊ አስተምህሮቶች ላይ አስተምህሮ ከሆነ ቤተክርስቲያን እምነቷን የገለጸችባቸው ለምሳሌ ልደት ምን አሳይቷል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት የሚለው መጽሐፍ ላይ ኮንፌስ ያደረግንበትን ስለ ስላሴ ያለንን አስተምሮ አሳይቷል። ሶ እኛ ያንን ኮንፌሽናችንን ካሳየ በኋላ ስለ ስላሴ የምናምነው ይሄ ነው በቃ። ከዛ በኋላ ግን አንዳንድ ገድላት ላይ ድርሳናት ላይ የተለየ ከዚህ የሚጋጭ የመሰላቸውን ሀሳብ የሚያመጡ ከሆነ እንደ ጥያቄ ነው ማምጣት ያለባቸው። አሁን ቃል ያለው ሀሳብ ትክክል ነው፣ ስላሴ አስተምሮታችን ይሄ ነው፣ ኦኬ ይሄን ነው የምታምኑት፣ ስለዚህ እዚህ መጽሐፋችሁ ላይ እንዲህ ይላል፣ ይሄ ምን ማለት ነው ብሎ ነው መጠየቅ ያለበት። ለምን ከተባለ ዲያቆን ያረጋል በጋዝም መድሎተ ጽድቅ መጽሐፋቸው ላይ አስቀምጠዋል። ገድላት ድርሳናት በዶግማ መነጽር ነው የሚነበቡት። በቃ 4 ነጥብ። የገድሉን ሀሳብ ይዘን ዶግማውን መቀየር አንችልም። የዶግማችንን ሀሳብ ይዘን የዶግማችንን ትምህርት ሀሳብ ይዘን ግን ገድሉ ላይ ያለውን መረዳት አለብን ነው በቃ። በገድላት ድርሳናት ዙሪያ ያለው መረዳት ቤተክርስቲያናችን ውስጥ እዚህ ነው፣ እንደዚህ ነው። ስለዚህ አሁን እዛ መጽሐፍ ላይ መስቀሉና ማርያም ትክክል ናቸው ሲል ምን ማለት ነው? ትክክል ናቸው የሚለው ቃል ይፈታል እንጂ ትክክል ናቸው አለ ተብሎ የስላሴ አካል ናቸው ብሎ የራስን ሀሳብ መጨመር። አሁን እዛ መጽሐፉ ላይ የስላሴ አካል ናቸው የሚል አልተጻፈም። እሱ ግን ክሌም እያደረገ የነበረው እንደ ስላሴ ተጨማሪ 2 አካሎች አድርጎ ነው ክሌም ያደረገው። ያ የራሱ ሀሳብ ነው እንጂ መጽሐፉ ሀሳብ አይደለም። መጽሐፉን የምንረዳው በቤተ ክርስቲያን ዶግማ መነጽር ነው። ዶግማችን ስላሴ አንድም ሶስትም ናቸው ይላል። መጽሐፉ ትክክል ናቸው ሲል ግን የራሱ ማብራሪያ አለው። ልደት እንዳስረዳው ክብራቸውን ከፍ ለማድረግ ክብራቸውን ለመግለጽ የተለያየ ነገር ማብራሪያ ይኖረዋል። ያንን ማብራሪያ መቀበል
መቀበል ግዴታው ነው። መጽሐፉ የኛ ስለሆነ የምንረዳው እኛ እንደፈለግነው ቤተክርስቲያናችን ባስተማረችን እንጂ እሱ እንደጨመረው አይደለም። አይ ይሄን ብታብራሩትም ይሄ ሀሳብ ግን ትክክል አይደለም፣ ለመስቀሉ እንዲህ አይነት ክብር አይገባውም ካለ መብቱ ነው። እሱ ሌላ አርጊውመንት ነው። በሌላ ቶፒክ ደግሞ አርጊው ማድረግ ይቻላል። ቃሌ እንዳለው የመስቀሉን ክብር እዛ ላይ ጥያቄ አለኝ ምናምን ካለ ዛት ሰጉድ እንትን አርጊውመንት ሌላ ቀን ደግሞ በዛ አርጊው ማድረግ ይቻላል። ስለ ስላሴ በተነሳው አስተምህሮአዊ ሐሳብ ግን ገድሉን ይዘህ አስተምህሮን መቀየር አትችልም። ኦኬ ግን ዶግማውን ይዘህ ግን ገድሉ ላይ የተጻፈው ነገር እንዴት ነው የሚለው ቢሎ መረዳት አለብን ነው። እንደዛም ተረድተን ቤተክርስቲያን ትክክል አይደለም ይሄ ከዶግማው ጋር ይጋጫል የምትላቸውን ሐሳቦች የገድላትን ሐሳብ ትቀይራለች እንጂ የዶግማን ሐሳብ አትቀይርም። ከጌታ አንድ ጊዜ የተቀበልነው ትምህርት ስለሆነ ማለት ነው። ለቅዱሳን አንድ ጊዜ ስለተሰጠችው ሃይማኖት ተጋደሉ እንዲል ሚስጥረ ስላሴ ትምህርት ከጌታ አንድ ጊዜ የተገለጠ ትምህርት ነው። በየትኛውም መጽሐፍ የሚቀየር አይደለም። ኦኬ ከዛ በተረፈ ፕሮቴስታንት ከስላሴን አስተምህሮ ከኦርቶዶክስም ወሰደ ከካቶሊክም ወሰደ ኢትስ ኖርማል፣ ምንም ችግር የለውም አይደል? ያው ተቃውሞ የወጧቸው ሌሎች ሐሳቦችን ነው እንጂ ሚስጥረ ስላሴን ተቃውሞ እስካልወጡ ክሪስቶሎጂን ተቃውሞ እስካልወጡ ድረስ እስከ ቤተክርስቲያን ይሄ ኖርማል ነው። መበሻሸቂያም አይደለም፣ ችግር የለውም። ኖርማል ሐሳብ ነው ለማለት ነው። ቴንክ ዩ ሁላችሁም። ኦኬ ቴንክ ዩ ዶክተር ቴንክ ዩ ዶክተር ሳሚ እናመሰግናለን። ቶኒ እስካሁን አፍኛለሁ። ቶኒ ናቱ ቀይ ቆይ አንድ ቶኒ ናቱ ሻው አንድ ይሰጣል። ቶኒ ቀጠል። አይ ለምን ጥያቄ ስለነበረኝ ነው። ምን ታለ ቆይ አሉ ይጠይቀኝ። አይ ቆይ ቶኒ አሁን ጥያቄ አንቀበልም። ናቱ ይቀጥል። በቃ ባወራው ነገር ላይ ነው። አይ ኖ ጥያቄ አልቀበልም። አሁን ከማናችሁም ጥያቄ አልቀበልም። ናቱ ሐሳብ ስትበት ዳግም ናታኒ አናትሻ። እሺ በቃ እኔ ሐሳቤን ልናገር። እሺ በቃ ጥያቄ እሺ ሐሳብ ካለ መስጠት ትችላለህ። ጥያቄ አልቀበልም። አዎ አይ እንትን የትላንቱ ኤፍሬም ሲያስተምር የነበረው ስላሴ እናንተን የሚወክል ከሆነ እሱን ትነግሩኛላችሁ። ቃሌ ራሱ ማለት ነው። ቃሌ ራሱ ከዚህ በፊት ኤፍሬም ሲያስተምር እዚህ ቤት ለኤፍሬም ጥያቄ አለኝ አልገባኝም፣ እኔ አኬ ያወራውን ነው ማምነው ምናምን ብሎ ገብቶ ነበር። ሳሙኤል በላይንም ቤቱን ከፍቶ ኤፍሬም እያወራ ያለው ነገር ስላሴ ላይ እያስተማራ ያለው ነገር ልክ አይደለም ብሎ ነበር። አማን ሻሎምም ቴሌግራሙ ላይ ልክ እንደዛው ቴሌግራም ቻናሉ ላይ ልክ አይደለም እያወራ ያለው እኛ ነው ወክልም ብሎ ነበርና ሰሞኑን ወክሏቸዋል ወይ? ትላንትና ፕሮቴስታንትን ወክዬ ነው የሚወያየው ስለነበረ እንዴት ነው ተስማምቷቸዋል? የሰሞኑ ትምህርት ተቀይሮ ነው ወይስ እንዴት ነው ተስማምታችሁበት ነው? እና እሱ ጥያቄ ቶኒ እኔን ጥያቄ ፈለከው ቶኒ ጥያቄ አይደለም ሐሳብ ነው። አንተ ነው ዳንተ አይደለም ሊጠይቅ ከፈቀደ ይጠይቃል። አንተ ራሱ ባወራው ነገር ላይ አይ ጠየቅ እኮ ቶኒ ጠይቃል። ምን ትናንትና ውይይቱ ላይ አልነበርክም ቶኒ? አይ እስከ ዛሬ ወክዬ አላውቅም ነበር። አይ ቶኒ ውይይቱ ላይ አልነበርክም ቶኒ? አይ እስከ ዛሬ ነበርኩኝ። ገስ ላይ መሆኑ እኮ ውይይት ላይ መሆኑን እኮ አያመለክትም እኮ። ምን አለ መሰለ እስከ ዛሬ ወክያለሁ አላውቅም፣ ዛሬ ወክያለሁ ፕሮቴስታንትን ወክዬ አላውቅም ነበረ እስከ ዛሬ ግን ለመጀመሪያ ጊዜ ፕሮቴስታንትን ወክዬ ነው መወያየው አለ። ትናንት ተቀይሮ ነው ወይ ከድሮ ድሮስ ሳስተምር ከነበረው እንትን ከበፊቱ ተቀይሮ ነው ትምህርት የትላንቱ የወከላችሁ አይደል? እሺ ቶኒ ኦኬ፣ ለናቱ ድል ልስጠውና እንመለሳለን። ናቱ ምን ተስሞ ኖት እንትን ፈቅዶልኛል መሰለኝ ልጠይቀው ሲስ ቆይ አይ ቶኒ የሶደኔ እንደምወድ ታውቃለህ። አንዴ ናቱ ምን ተስኖት ዌስት ሚኒስተር ኮንፌሽን ታምንበታለህ? እሱ ላይ ያለ ምን ያንተ ነው? አዎ አምንበታለሁ። ሁሉንም ተቀበላለህ? የዌስት ሚኒስተር ኮንፌሽኑ እንትን ትምህርቱን እኔ ባፕቲስት ነኝ። ዌስት ሚኒስተር ኮንፌሽን ላይ መቀበል ያለብኝን እቀበላለሁ ከሁለት ክፍሎች ውጪ። የትኛውን ክፍል ነው የማትቀበለው? ስለ ጥምቀት ያለውን አልቀበልም። ምዕራፍ 3ን ትቀበለዋለህ? ስለ ቤተክርስቲያን አስተዳደርም የተወሰነ አልቀበልም። ኖ ምዕራፍ 3 ላይ ያለውን ትምህርት ትቀበላለህ? ስለምንድን ነው? ስለ ዘላለማዊ ድንጋጌ
አዎ የዛሬ ክፍላችን ነው ግን አዎ እቀበላለሁ። እግዚአብሔር መላእክትና ሰዎችን ለሲኦል ፈጥሯል ብለን እንታምነው? ኧረ እባክህን የውይይታችን ክፍል አይደለም። እቀበላለሁ አልኩህ እኮ ተመልሰህ ልንራበት ይችላል ሌላ ቦታ ላይ። ኦኬ የት ቤተክርስቲያን ነው ከዌስትሚኒስተር ኮንፌሽን ትምህርት የሚሰጠው እንትን ኢትዮጵያ ውስጥ በእንግሊዝኛ ያለው? የት ቤተክርስቲያን ነው እንትን የሚሰጠው? ከዛ ተጠቅሶ የት ቤተክርስቲያን ነው የሚማረው በእንግሊዝኛ? ከዛ ነው እንትን የምናስተምረው ብላላ። በአማርኛ አንድም መጽሐፍ የለም በቤተክርስቲያን ደረጃ። በምዕራፍ ነጥለ የምታወራ ከሆነ በአውዱ ይፈታል እኮ ነገሩ። ምዕራፍ 3 ብለህ ነጥለ የምታወራ ከሆነ እኮ ይልክ አይደለም። እኔ ምዕራፍ 3 አይ ቆይ አንዴ ቤት ብዙ ሰው እኮ ምን አስተውል። የዌስትሚኒስተር ኮንፌሽን ትምህርት የት ቤተክርስቲያን ውስጥ ነው በኢትዮጵያ ቤተክርስቲያን የሚሰጠው? የት ቤተክርስቲያን? እኔ እኮ ባፕቲስት ነኝ አልኩ ወይስ እንትን ፕሬስቢቴሪያን አይደለሁም? ነው በኢትዮጵያ ደረጃ ያለው ቃለ ሕይወት መካነ ኢየሱስ የትኛው ቤተክርስቲያን ውስጥ ነው? ከዛ ተጠቅሶ ትምህርት የስላሴ ትምህርት የሚማሩበት ምዕመናን የት? ኦኬ ቅድም የስላሴ ትምህርት የፕሮቴስታንት ክሪዶች ውስጥ አለ ስላልኩ ነው። አዎ ዌስትሚኒስተርን ጠቀስክልኝ አይደለ ስትናገር? አክቹአሊ ሁሉም ኮንፌሽን ላይ አለ። እኔ ዌስት ሚኒስተር ነው የጠቀስኩት። ፕሮቴስታንት በኢትዮጵያ ደረጃ ብቻ ነው የምታስበው መሰለኝ አንተ እያየሁት እንዳለው እኮ ነው። በኢትዮጵያ ውስጥ ያለው ፕሮቴስታንት ከየትኛው መጽሐፍ ነው የሚማሩት? ሰማኝ ቆይ ሰማኝ አንዴ እባክህ እያልኩ ያለሁት ምንድነው ፕሮቴስታንት በዓለም አቀፍ ደረጃ የዌስት ሚኒስተር ኮንፌሽንንም የለንደን ባፕቲስትንም እንዲሁም በሉትራን ሳይድ ደግሞ የተለያዩ ኮንፌሽኖችን ይቀበላል። ስለዚህ እያልኩ ያለሁት ምንድነው ባጭሩ የዌስት ሚኒስተር ኮንፌሽንን የሚቀበሉ ፕሮቴስታንቶች የስላሴ አስተምህሮ እኮ የላችሁም አትላቸውም ሄደ። ምክንያቱም አላቸው፣ ምዕራፍ 2 ላይ አላቸው። የባፕቲስት ኮንፌሽንን የሚቀበሉ ፕሮቴስታንቶችን ሄደ የስላሴ አስተምህሮ እኮ የላቸውም አትላቸውም፣ ምክንያቱም አላቸው። የሉትራኖችን ሄደ የስላሴ አስተምህሮ እኮ ከኛ ነው የተወሰደው ኦር ደግሞ የስላሴ አስተምህሮ እናንተ የላችሁም አትላቸውም፣ ምክንያቱም አላቸው። ስለዚህ ስለ ስላሴ አስተምህሮ እያወራን ከኛ ነው የተወሰደው ይሄ አስተምህሮ እኛ ነን የትምህርቱ ምንጭ የምትል ከሆነ እኔ አንደኛ ደረጃ ፕሮቴስታንት ካቶሊክ እንጂ ከኦርቶዶክስ አልወጣም ያልኩ ቅድም። ስለዚህ በዛሬው ርዕስ ላይ ተገድበን ብቻ የምናወራ ከሆነ ስለ ስላሴ አስተምህሮ ቅድም ቃሌ ተናግሯል በግልጽ። የኢትዮጵያ ውስጥ ያለች የፕሮቴስታንት ቤተክርስቲያን አንድም የስላሴ ትምህርት የላትም ብዬ ነው የማምነው። አንድ መጽሐፍ አውጥና አሳይኝ እስኪ። የቃለ ሕይወት ቤተክርስቲያን ሊሆን ይችላል ቃለ ያለበት ቤተክርስቲያን እንኳን የስላሴ ትምህርት አንድም መጽሐፍ የላትም ብዬ ነው የማምነው። አለ ካላችሁ አውጡና አሳዩ። ቃለ ከምንድን ነው የተማረው? እስኪ የመሰረተ ክርስቶስ እምነቷ እንዲህ ነው በስላሴ ላይ የሚለውን እስኪ የቤተ እምነቱን መጽሐፍ አውጥና ያሳያን እስኪ አንድ መጽሐፍ። እሱን ቃሌን ጠይቀው። ቃሌ እዚሁ ገዝት ላይ ነው ያለልህ። ቃሌን ጠይቀዋለሁ። ወይስ እንዴት ነው? ኢትዮጵያ ውስጥ ያላችሁ ፕሮቴስታንቶች በእንግሊዝኛ ነው የሚሉት? ምንቴ አንዴ ቆይ ቃሌ ከመግባቱ በፊት ለቶኒ ልልህ የምፈልገው ነገር ቶኒ ለአንተ ልልህ የምፈልገው ነገር ምንድነው? ፕሮቴስታንት ብለህ በቢግ ፒክቸሩ ካወራክ እኔም ደግሞ በቢግ ፒክቸሩ ፕሮቴስታንት እንዲያምናል ስለ ስላሴ ብዬ የፕሮቴስታንትን አስተምህሮቶች ከተለያዩ ኮንፌሽኖች ላይ አመጣልሃለሁ ነው እያልኩ ያለው። ስለዚህ አንተ የነዛ አስተምህሮቶች በሀገራችን ምናምን የምትለኝ ከሆነ ወደ እያንዳንዱ ቤተክርስቲያን መምጣት ትችላለህ። እኔ ያለሁባት ቤተክርስቲያን የራሷ ኮንፌሽን አላት። ያ ኮንፌሽን ላይ አለ ስለ ስላሴ አስተምህሮ እሱን ነግሬካለሁ። ስለዚህ ቃሌን ልጠይቀው ትችላለህ። አላቸው ትጠይቀዋለህ፣ ይመልስልሃል። ፖለቲካ መስራት በጣም የመሰረተ ክርስቶስ ቤተክርስቲያን እምነቷ እንዲህ ነው ስላሴ ላይ እስኪ ያሳየን ወይ ቃልዬ። ምናልባት ጥያቄ አክቹሊ ሲሳይ የነገረው ነበር። ጥያቄ ከሆነ ወደ በኋላ ላይ ያለው ነበር፣ ግን ሐሳብ ለመስጠት ያህል እየተባለ ያለውን ነገር ቶኒ እየተረዳዋል መሰለኝ። ስለ ዌስትሚኒስተር ኮንፌሽንም ሲነሳ ስለምንም ፕሮቴስታንቶች አስ ፕሮቴስታንት ኦኬ ለሁሉም ሰው ማለት ፕሮቴስታንቶች አስ ፕሮቴስታንትስ የእምነት አቋማቸው ኮንፌሽናቸው ዌስትሚኒስተር ኮንፌሽን፣ ለንደን ባፕቲስት ኮንፌሽን፣ ኦሮስበርግ ኮንፌሽን፣ ሌሎቹን ብንጠራ ሄልቬቲክ ኮንፌሽን እያልን ዝም ብለን ብንጠራ እያንዳንዱ ኮንፌሽን ላይ የስላሴን ትምህርት ብንፈልግ ራሱን እንደ ፕሮቴስታንት አይደንቲፋይ የሚያደርግ ሰው ጋር
ኦኬ ሄደን የእምነት አቋምህን እስቲ ብለን ብንወስድና የእምነት አቋሙን ብንመለከት ስለ ስላሴ ያለውን ትምህርት ማግኘት እንችላለን ነው። ስለዚህ የስላሴ ትምህርት በእምነት አቋሙ ላይ በተመሰረተ ከሆነ የምንወያየው የስላሴ ትምህርትን በተመለከተ እያንዳንዱን ኮንፌሽን ፕሮቴስታንት ነኝ ብሎ ራሱን አይደንቲፋይ የሚያደርግን ዲኖሚኔሽን ወስደን ብናይ የስላሴ ትምህርትን በአግባቡ አስቀምጦታል። አይ አላስቀመጠም ያስቀመጠ የለም ከሆነ መወራት ያለበት እዛ ጋር ነው። ያስቀመጠ የለም በቃ በዛ በኮንፌሽን ላይ ያስቀመጠ የለም ከሆነ በጣም አሰቃቂ ነው የሚሆነው። ኦሬዲ ማስረጃ ይዞ ማውራት ያለበት ቶኒ ራሱ ይመስለኛል። በጣም እንዳይጋተት ነው ይሄን እያወራ ያለው። ማስረጃ ይዞ መምጣት ያለበት ቶኒ ነው። ይሄ እከሌ የእምነት አቋም ስላሴን አያሳይም ብሎ ማለት ነው። ኦኬ ለምሳሌ መሰረተ ክርስቶስን አንስታል። መሰረተ ክርስቶስ አሃዱ ስሉስ ብላ 3.3 ላይ አሃዱ ስሉስ አምላክ ወይም ስላሴ ብላ እግዚአብሔር በመለኮት አንድ በአካል ሶስት እንደሆነ በባህሪ በክብር በስልጣን እኩልና ዘላለማዊ እንደሆኑ ሶስትነታቸውም በስም በአካልና በግብር እንደሆኑ በህልውናቸው መበላለጥ እንደሌለ አካላቱን ሳትደባልቅ መለኮታዊ ህልውናውን ሳትከፍል በአንድ አምላክ ታምናለች ብላ አስቀምጣለች። ስለዚህ ላችሁም ብሎ የስላሴ ትምህርት ኦርቶዶክሳን ፕሮቴስታንትን ለምሳሌ የስላሴ ትምህርት የላችሁም ብሎ ክሌም ማድረግ በራሱ አይ ቲንክ ትክክል አይመስለኝም፣ ትክክል አይደለም ብዬ ነው የማስበው። ቶኒ መቀጠል ትችላለህ። ኦኬ እሺ አመሰግናለሁ። አይ እኔ እንደዛ አይደለም ያልኩ እንትን ስላሴን የሚተነትን የሚያስተምር መጽሐፍ የላችሁም ነው ያልኩት። እንትን በሶስት አካል ወይም ስላሴ የሚለውን ቃል አታምኑም አላልኩም እና አይደለም ያልኩት እና ኦኬ ቶኒ አልኩ እኮ የለም አልኩ እኮ በምን አወቀ የለም አልኩ እኮ ቶኒ ቤኪ አንዴስ ይቅርታ ባይ ቶኒ በምን አወቀ ምኑን ስለ ስላሴ የሚተነትን ነገር እንደሌለም በምን አወቀ? ካለ ታሳኛለህ ካንተ መጽሐፍ ይሄ ነው። አንተ ምንድነው ስላሴ እንትን በፍቃድ አንድ ነው የሚለውን በአንተ መጽሐፍ ላይ ነው ያገኘው? የት አገኘው? ኤፍሬም ልክ አይደለም ስትል ነበረው። ስላሴ አንድ ፍቃድ ነው ያለው እንትን ፍቃድ የባህሪ ነው የሚለውን በአንተ መጽሐፍ ላይ አለ። አራባይ እባክህ ጥያቄው ስላሴ የስላሴ ፈቃድ አይደለም። አንዴ ቆይ ረጋ የለም የምትለው በእምነት ደረጃ ነው ወይስ ምንድነው? የለም ስትል ምን ማለት ነው? በመጽሐፍ ደረጃ በነገራችን ላይ እንደ ፕሮቴስታንት ስለ ስላሴ የምታስተምረውን መጽሐፍ የላችሁ። ይሄው እኮ ነገርኩህ እኮ የእምነት አቋሚ ብቻውን መቆም ይችላል ከመጽሐፍ ቅዱስ ጋር። ግን አሁን ጉዳዩ እሱ አይደለም። እኔ ያሴ ፕሮቴስታንት የትኛውም ጥሩ የሆነ አስተምሮ ያለው ፕሮቴስታንት የጻፈውን ስለ ስላሴ የጻፈውን መጽሐፍ የኔ መጽሐፍ ብዬ ወስደዋለሁ። አንተ እንዴት ነው የለም የምትለው? እጄ ላይ ራሱ ከአንድ ደርዘን በላይ መጽሐፍ አለ፣ እንግሊዘኛም አማርኛም ማለት ነው። ስለዚህ አንተ እንዴት ብለህ ነው የስላሴ ትምህርትን የሚያብራራ ነገር የላቸውም የምትለው ፕሮቴስታንቶችን? እስኪ ከመጽሐፌ አውጣና ኤፍሬም ተሳስቷል ያልኩን ባለፈው አንድ ፈቃድ ነው ያለውን አሳይ። አየህ በቃ እንትን ላይ ነው አንተ ያለኸው። ረጋ በል ቶኒ። አሁን ስለ ስላሴ አሁን ስለ ፈቃድ ሳይሆን አንተ ክሌም እያደረክ ያለው ነገር ቶኒ ፈቃድ የሌለው ስላሴ ነው ያለው። እንደዛ ካልክ ይስማማል። ቶኒ አንተ ክሌም እያደረክ ያለኸው እኔ ተደጋጋሚ ጊዜ ሰምቻለሁ ቶኒዬ። ሶሪ ጋይስ አንተ አሁን ክሌም እያደረከው ምንድነው? ፕሮቴስታንት ሲጀመር የስላሴ ትምህርት የላችሁም። አንደኛ በመጽሐፍ ደረጃ ራሱ ስለ ስላሴ የጻፋችሁት ነገር የላችሁ የሚለውን ክሌም ተደጋጋሚ ጊዜ ክሌም አድርገካል። ልክ ነኝ ልክ አይደለም ቶኒ? ለጥምቀት በተጻፈው ላይ የራሱ እንትን በአብ በወልድ በመንፈስ ቅዱስ እናጠምቃለን ምናምን ተብሎ ተጽፏል እኮ። ግን ትምህርቱ
እንትን ትምህርቱን አይተነትንም ነው የኔ ሐሳብ። ደግሞ ፕሮቴስታንትን ሁሉንም አላልኩም። አሁን በኮንፌሽኖች ላይ እንዳለ ይታወቃል። ግን በኮንፌሽን የሚመራ አንድም ቤተክርስቲያን ኢትዮጵያ ውስጥ የለም። እኔ እንትን አሜሪካ ስላለው ቤተክርስቲያን አይደለም ያወራሁት። ኢትዮጵያ ውስጥ ስላለው ቃለ ሕይወት መካነ ኢየሱስ ሙሉ ወንጌል ስለሚባሉት ቤተክርስቲያን ነው ያወራሁት። አሁንም እንትን ያለው አሁንም የመለስኩለት አልገባውም መሰለኝና ልድገም። የገባው ስለዚህ ነው ቃሌም ስላለ ሲሳስቆምልኝ ጎበዝ ስለሆንክም ቃሌ አንዴ ቆይ ጥያቄውን ያቅርብና ከዛ ማብራት የገባው ስለዚህ ስለሆነ ነው የሉም ይላሉ ፕሮቴስታንት። እኔ የለም ብያለሁና ቃሌ ደግሞ በጣም ዶክመንት ያዥና ብዙ ዶክመንቶች ማውጣት ስለሚችል የወንጌል አማኝ ካውንስል ውስጥ መተዳደሪያ ደንቡ ላይ የሚሆን የአብያተ ክርስቲያናት መተዳደሪያ ደንብ ላይ ስላሴን እንዳስተምህሮና እንደ መዳኛ አድርጎ የተቀመጠበት ካለ እሱን ብታሳየን ቃልዬ። እኔ የለም አላየውም ማለት ግን ፕሮቴስታንት ላይ የለም ብያልኩ 100% እየደመደምኩ አይደለም፣ ግን አላየውም ካለ በማስረጃ እቀበልሃለሁ ቃልዬ። ቀጥሉ። እሺ ቀጥል ቃል ይቀጥል። ጉድ። እሺ ባጭሩ ወደ ሌላ ቦታ መሄድ ሳያስፈልገኝ በጣም ባጭሩ የኔን ቤተክርስቲያን እንትን ራሱ መጥቀስ ይችላል። የኔን ቤተክርስቲያን የእምነት አቋም ራሱ መጥቀስ ይችላል ባጭሩ ማለት ነው፣ የትም ሳልሄድ። ስለዚህ ስለ ስላሴ የሚናገር ነገር የለም የሚለው በጣም በግምት ደረጃና በስፔኩሌሽን መንገድ የሚቀመጥ ነው የሚሆነው። ኦኬ። ስለዚህ እግዚአብሔር አብ ስንል እግዚአብሔር ወልድ ስንል እግዚአብሔር መንፈስ ቅዱስ ስንል ምን ማለታችን ነው ከሚለው ባለፈ ኦኬ አሃዱ ስሉስን ነው የምናመልከው። ስለዚህ ስላሴ ይሄንን ነው የሚያስተምረው በሚል አስቀምጠውታል። ስለዚህ ይሄ መሰረታዊ ትምህርቴ ነው ለኔ ለፕሮቴስታንቱ መሰረታዊ ትምህርት ነው። የትም ሳልሄድ ስለ ራሴ ቤተክርስቲያን ብቻ ሳወራ ስለ መሰረተ ክርስቶስ ብቻ ሳወራ እንኳን እዚህ ጋር መውጣት ይችላል። ይሄን ማሳየት ይችላል። አንድ ሁለተኛ ኦኬ ሃርድ ኮፒ አለ ማለት ነው። አንተ ሰው ቃልዬ ማየት ይቻላል። ቃልዬ ይሄው ቆይ ያሳየህ አንዴ ቆይ አንዴ መሀል ተባረጋ በልቀት ያው ቃሌ አንዴ ረጋ በል ላውራና ልጨርስ። ተመስገን ያንተ ቸርች የመሰረተ ክርስቶስ ብቻ ነው ወይስ አጠቃላይ ፕሮቴስታንትን ነው? እሱን አሳየኝ። ሚውት አርጋ አንዴ ላውራና ልጨርስ። እንዴ አንተ ደግሞ የሆነ እንትን አጉል ሚውት አርግ እንድታሳየኝ ፈልጋለሁ እና እንድታሳየኝ ፈልጋለሁ። ልጨርስ። የኔ ቸርች መምህር ወጣ ገባ በክብር አውራሳውን አንተ ደግሞ እያልክ የኔ ቸርች ስትል ሰምቻለሁ ቃልዬና ማስረጃውን ሲከፍት ተመስገን ሚውት አርግ እሺ እሺ ፕሊስ በቃ ሳንጨርስ እንዳከፍት ኤርሚን አሳድገው አንድ ጊዜ ከፖዝ ተመለስና ኤርሚ 3.3 ላይ ታወጣዋል። ኦኬ ወደ ምንድነው ሀሳብ ሳንሰጥ እኮ ሁለቴ ምናምን እየወረድን ነው። በቃ እኔ ሀሳብ ሰጥቼ ወይ ለመውረድ ልሞክር። ሀሳብ ሰጥቼ እንትን ልበል። በቃ ወደ አሰልቺ ወደ መሆን እየሄደ ስለሆነ ማለት ነው። ምንድነው እስቲ አንተ ሰው እየወረድክ አሁን። እሺ አንድ ቶኒ ግባና አንድ እሺ አንድ እናቱ አንድ ሀሳብ ይስጥ። እሺ ከዛ ወደ እናንተ ተመለሳለሁ። የተዘረገፍኩ ተቸገርኩ ስላለ እሺ ቴንክ ዩ ሁላችሁንም ሰላም ብያለሁ። ከመንፈታችሁም ያላችሁ ያው አሁን የተጠየቀው ጥያቄ እንደው ስለ ስላሴ እንደው ምንም የተጻፈ የለም ሳይሆን የተብራራበትን ነገር ካላሳየህ ነው። እሱም እንግዲህ እኔ ከወጣሁ በኋላ ወይም እኔ ከጨረስኩ በኋላ ታሳየዋለህ ወንድማችን ማለት ነው። የመጀመሪያው ቅድም የተነሳው ነገር ምንድነው? ይሄን ሰሞን እንግዲህ በተለያየ ውይይት ውስጥ እነ ኤፍሬም ሲያወሩ የነበሩትን ነገሮች ሰምተናል። እንግዲህ ምንድነው አስተምህሮ ከማይመሰረትባቸው ወይ ደግሞ ዶክትሪን ከማይመሰረትባቸው መጽሐፎች እንደው ለራሳቸው እንዲመች አድርገው የፈቱትን እንደው ዝም ብሎ
አሁንም ወረዱ። መድኃኒዓለም አባቴ ኧረ ጋይስ ታፕ አድርጉ በጌታ እንትን አትውጣ። እስኪ ሚኒማይዝ አታርገው፣ አትውጣ። ኧረ ታፕ አድርጉ በጌታ እስኪ እሺ ታፕ አድርጉት። ይፈጠፍጠን እንናገርና እስቲ እንትን እንላለን። ኤኒዌይስ ስለዚህ መጽሐፎቹ ምንድን ናቸው? የቤተክርስቲያኒቷን አስተምህሮ የሚመዘዝበት ወይ ደግሞ አስተምህሯን የገለጠችበት አይደለም። ገድላት፣ ድርሳናት የሃይማኖት መከራከሪያ እንዳልሆኑ እንግዲህ ተነግሯል። ጆሮ ያለው መስማት ብቻ ነው የሚጠበቅበት ማለት ነው። እንደው ግን ጥላቻን ለመዝራት ብቻ ከሆነ እየተጠቀሙበት ያለው ይሄ በቃ ከጌታ አይደለም። ግን ምን ሲነሳ ሰማሁ እኛ እንደው ከፕሮቴስታንት ከኦርቶዶክስ አልወሰርንም በአስተምሮ ደረጃ የስላሴንም ትምህርት ከኦርቶዶክስ አልወሰርንም ምናምን የሚል ነገር ሰምተናል። በነገራችን ላይ ነገረ ስላሴ፣ ምስጢረ ስላሴ ወይም የስላሴ አስተምህሮ ከጥንታዊቷ ቤተክርስቲያን ውጭ ማንም ሊያስተምርህ አይችልም። የሆነ ዘመን ላይ ብቅ ብለህ ከራሴ ያመጣሁት ተመራምሬ የደረስኩበት የምትለው አይደለም። በታሪክ የመጣ ክርስትና አለ። ከዛ በታሪክ ከመጣው ክርስትና ውጭ ትምህርቱን ልታገኘው አትችልም ሲጀመር። ስለዚህ ቤተክርስቲያን ታሪካዊት ናት። በታሪክ ውስጥ ማለፍ አለባት። በዛ ጥንታዊ ሆና ማለፍ አለባት። ከሐዋርያት ጀምሮ መምጣት አለባት ትምህርቱን ይዛ። አንተ አሁን በዚህ ዘመን ላይም ወይ ደግሞ ፕሮቴስታንቲዝም በተነሳበት በ500 እና በ100 ዓመት እድሜ ውስጥም የደረሰው ትምህርት ከመጀመሪያው ጀምሮ መሆን አለበት ሲጀመር። አሁን ወንድማችን አሃዱ ስሉስ እነዚህ ከቃላት ጀምሮ ከኦርቶዶክስ ነው የወሰድከው። እንደ ይቅርታና ይህን ስለ ከቃላት ከቋንቋ ጀምሮ ባይዘዌ መውሰድ ትምህርቱን ብቻ አይደለም ቋንቋውንም ጭምር ስትወስደው ይሄው ራስህ ኮንፌስ እያደረግክ ነው። ኦኬ። ስለዚህ የወሰድክ ባይዘዌ መጽሐፍ ቅዱስንም የራሴ የሚል ፕሮቴስታንት የራሴ መጽሐፍ ቅዱስ የሚል ባይዘዌ የለም። እንደውም አንድ ይህን ሰሞን ከሰማችሁ ጸናጽንና ከበሮ እንደው መጽሐፍ ቅዱስ ላይ ያለ ማን እሱ አረጋት። አሁን ይሄ በጣም አለማንበብና አለማወቅም። መጽሐፍ ቅዱስ ላይ ያለውን ከበሮ ብላ የሰጠችው ይሄ ነው ከበሮ ብላ የሰጠችው ቤተክርስቲያን ናት። ከዛ አንተ ሌላ ሼፕ ይዘህ ደግሞ ይሄ ነው ከበሮ ብላ የራስን መያዝ ትችላለህ ማለት ነው። ስለዚህ ቤተክርስቲያኗ ያስተማረችውን ትምህርት ስትይዝ ከነቃሉ ጨምሮ ከነ ትምህርቷ ጨምሮ ስትይዝ ከዛ በኋላ ከቤተ ክርስቲያን እንደወሰድክ ደግሞ ትናገራለህ፣ ኮንፌስ ታደርጋለህ ማለት ነው የመጀመሪያው ነገር። ስለዚህ ፕሮቴስታንቲዝም በራሱ የስላሴ ትምህርት አለው ብዬ እኔ አሁን ለምሳሌ አላምንም። መሞገት ካለብኝ እያንዳንዳችን ሞግታል። ከታሪካዊ ክርስትና አስተምህሮ ውጭ የሆነ ስለሆነ ከጅምሩ የራሴ አለኝ ብሎ ራሱ መናገር የሚችል አይደለም የመጀመሪያው ነገር። ከዛስ ምን ያደርጋሉ መሰላችሁ? አሁን ኤፍሬምን እንዳየው እንደዚህ አይነት ነገር በጣም ይሄ አለመብሰል ነው። ያኔ ውይይቱ ላይ እነ ሜሪ ቤት ተናግረዋል። ምንድነው አለመብሰል ማለት? በቃ የማይለውን ይላል ብሎ የሰው ልብ ማሸበር፣ ይሄ ሰው ጥላቻ እንዲኖረው ሰው ቤተክርስቲያኗ እንዲጠላ ማድረግ፣ ይሄ በቃ ተቀዳሚ ስራ ነው። የሁሉም ባይሆን የተወሰኑ ፕሮቴስታንቶች ብቻ ከግማሽ በላይ የሚሆኑ ይሄ ስራቸው ባይዘው እንዳያችሁት 5 አካል ስለ አካላት ሆነ ያወራ ክፍል የለም። ግን በቃ በሰው በራሱ ይሰጥና ከዛስ ቤተክርስቲያኗ እንድትጠሉ እንዳትመለከቱ ያደርጋቸዋል ማለት ነው የመጀመሪያው ነገር። በቃ እንደዛ ይሄ የፕሮቴስታንት ዋናው ስራ ይሄ ነው። ይሄ ካልሆነ ግን ይሄው ቃሌም አለ ሌላም ፕሮቴስታንት አለ ገብተው ኖ እስቲ ካስተምሮ አምጣ ይሄ አስተምሮ የሚመሰረትበት መጽሐፍ አይደለም ብሎ መሞገት አይችሉም። ታማኝ አይደሉም ለዚህ ነገር። ኦኬ። ልክ ሁሉም አንድ የሚሆኑት በምንድን ነው? እኔ ከእንትና ጎነኝ እንትና ጎነኝ የሚሉት በምን ጉዳይ ነው? ቤተክርስቲያኗን የሚያጠለሽ ኦኬ፣ ሰው ወደ ቤተክርስቲያኗ እንዳይመለከት ያላለችውን እንደምትል የሚያስመስል ሰው ካለ ለምን ፓጋን አይሆንም? አንድ ይሆናሉ። ይህን ስናገር በጣም ይቅርታ ማለት ነው። ለዚህ ጋር ላላችሁት ትክክለኛ የራሳችሁ አስተምሮ እንደሌላችሁ የሚታወቀው በምንድን ነው? እንደዚህ ያለ ወንድማችሁ አሁን አብሬው ነኝ እንደገና ትክክል ነው በዚህ ጥያቄ በመጠየቁ ያላችሁ ሰው ኢሴንሻል በተባለ በነገረ ስላሴ ትምህርት ፈቃድን 3 አድርጎ ታይተናል። ይሄ ደግሞ ወደ 3 አምላክን ወደ ማምለክ የሚወስድ ትምህርት ነው እና በጽኑ ፊት ለፊት ዲፌንስ ታደርጉት አይተናናቅ።
እኔ አይቻላቅም ሶሪ እኔ አይቻላቅም። እንዲህ ካለው ሰው ሀሳቡን ካልቀየረው ሰው ጋር ግን ቤተክርስቲያንን ለሚያጠለሽ ተግባር አንድ ሆናችሁ ስትተባበሩ አይተናል ማለት ነው። ኤኒዌይስ በአጭሩ ቤተክርስቲያናችን ግን ምን አላት? ቤተክርስቲያናችን የራሷ እምነት የገለጠችበት ጉባኤያት አሏት፣ አስተምህሮ አሏት። ቤተክርስቲያናችን ስለ ነገረ ስላሴ ማለት ነው። አሁን እንደዚህ አይነት ሰዎችን ለመለየት ሲፈልጉ ኮመንት ላይ በቃ 5 እያሉ የሚጽፉ እነሱ አሁን ድሮኑ ከቤተክርስቲያን ሲወጡ እንደዚህ በሌላ ነገር ተሸውደው ኦኬ ለሌላ አሁን መልአክ ታመልካለች ማርያምን ታመልካለች ምናምን ሲሏቸው እሺ እያሉ የወጡ ናቸው። ሳያነቡ ሳይመራመሩ ሳያውቁ ማለት ነው። ቤተክርስቲያኗን ሳያውቁ የወጡ አሁንም ዝም ብሎ የተሰጣቸውን ዝም ብሎ እየተቀበሉ እየተጫኑ የሚሄዱ ናቸው። አይመረምሩ። አህያ ማር ተሸከማለች እና ማሩናት በለውም ይባላል። እና እንደው ዝም ብሎ ብቻ መመርመር ሳይሆን ተሸክመው ብቻ ያንን ነገር መሄድ ብቻ። ከላይ ያሉ ዘማሪ ነኝ ብሎ ከዛ አስተማሪ ነኝ የሚል ደግሞ ይመጣና አይ ቤተክርስቲያኗ እኮ እንዲህ ነው የምታምነው ምናምን ይላቸዋል። ያን ተሸክመው ይሄዳሉ። በመጀመሪያ ለውይይት ደረጃ ራሱ የሚበቃ ሰው እድሜው እንደው ሄደት ያለ አዋቂ የሚባል ሰው በእንደዚህ አይነት ልክ አይወያይም ሲጀመር ማለት ነው። ለምን? በአስተምሮ ደረጃ ከሆነ በአስተምሮ ደረጃ የተገለጡ እውነቶች አሉ። ኦኬ በአስተምሮ ደረጃ አሁን የመጡ አስተምሮቶች አይደሉም። ከመጀመሪያ ከሐዋርያት ጀምሮ የመጣ አስተምህሮ አለ በአስተምሮ ደረጃ ከሆነ። ከዛ በአስተምሮ ደረጃ የሆነ ገድል ወይ ደግሞ የሆነ ሰው የጻፈውን ነገር አምጥተህ መወያየት ማለት ይሄ ራሱ ብቁ አያደርግም። አንድን ሰው እዚህ ለሶሻል ሚዲያውም ራሱ ብቁ አያደርግም። እንኳን አይደለም ለውይይት እዚህ ገስት ላይ ገብቶ ለመወያየት እንዲህ አይነቱን ሰው ብቁ አድርገን አናየውም እኛ ማለት ነው። ኦኬ ብቁ አድርገን አናየውም። ቤተክርስቲያን የምትለው የምታስተምረው ነገር አለ። ስለዚህ ፕሮቴስታንቲዝም የስላሴ አስተምሮቱን ኬታ መጣ ከጥንታውያን ቤተክርስቲያን። ኦኬ ከጥንታውያን ፕሮቴስታንት የተባለ ወይ ደግሞ በተቃውሞ ላይ የተመሰረተ ተቃውሞ ያለው ብሎ የወጣ በዋነኝነት በሉተር ከዛ ጀምሮ የጀመረ ተሐድሷዊ እንቅስቃሴ ኬታ መጣ የስላሴ አስተምሮ ከሉተር። ኢትዮጵያ ያሉ ፕሮቴስታንቶችስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ ከቃላት ጀምሮ ተመልከቷቸው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው። የግዕዝ ቋንቋን ግጥም አድርገህ እየተጠቀምክ ኧረ እኔ ከቤተክርስቲያን አልወሰድኩም ትለኛለህ። ቋንቋ ሁሉ ተጠቅመሃል እያልኩ ነው። ባይዘው ያ ማለት እንዴት ነው? ከቻይና ሀገር የሆነ በቻይነኛ የሆነ ነገር ወስጄ ኧረ እኔ ከቻይና ምንም የወሰድኩት ነገር የለም እንደማለት ነው። ግጥም አድርገህ ነው እየወሰድክ ያለው። ውሰድ ጥሩ ነው። ትክክለኛውን አስተምረው እንድትይዙ ነው እኛ የምንፈልገው። ግን ቤተክርስቲያኗ የምትለውን እያወቃችሁ የሰውን ልብ ለማሸበር ወይ ደግሞ ሰው በተለየ መልኩ እንዲረዳት ቤተክርስቲያኗን በሐሰት ይሄ ከጌታ አይደለም። በቃ እውነት የምነግራችሁ እኛ ጌታ እናውቀዋለን የምትሉ አይደለም፣ አታውቁትም። እናንተም ከጌታ አይደላችሁም፣ ጌታም ከእናንተ ጋር አይደለም። ምክንያቱም በውሸት የታጨቀ ልብ ስላላችሁ። ምክንያቱም ቤተክርስቲያኗ የምታስተምረውን በእምነት መግለጫ ገልጣለች። ሶስት አካላትን አንድ መለኮት እንደምታምን በቃ ገልጣለች። የስላሴ ትምህርቷ ተብራርቶ በደንብ ዲቴይል በደንብ ተብራርቶ የተቀመጠ ነው። የቤተክርስቲያን ደስ የሚለው ነገር የኛ የቤተክርስቲያን የስላሴ አስተምረው ተብራርቶ የተቀመጠ ነው። ስለዚህ እዛ ሄደ ማየት ነው። ከዛ ውጭ ማመንም አይጠበቅብን። አብራርታ ከሰጠች ከቤተክርስቲያን አስተምሮ ውጭ ማንም ምን ብሎ አያስገድድህም። ለምን? የሚታመን የለም። ይሄው የሚታመነው አስተምሮ ከመጀመሪያው ጀምሮ የመጣ የስላሴ አስተምሮ ስላለን ማለት ነው። ገርላት ግን ቅድምም ተብሏል። ከቋንቋ አንጻር፣ ከአጻጻፋቸው አንጻር፣ ከጻፊያኑ የቅኔ እውቀትና መጠን አንጻር አጻጻፎቹ መፈታት ሊጠብቅባቸው ይችላል። ወይ ደግሞ የቤተክርስቲያን አባቶች ሊተረጉማቸው ወይ ደግሞ ሊያስረዷቸው ሊያብራሯቸው ይገባል። ገድላቶች፣ ደርሳናቶች ማለት ነው። ለምን አሁን አይደለም የተጻፉት ዘንድሮ የቆዩ ናቸው። ከቆይታቸው አንጻር ከቋንቋቸው አንጻር አሁን ካለን ቋንቋ ጋር ብዙ ላያግባቡን የሚችሉ ነገሮች ሊኖሩ ይችላሉ። ከምን አንጻር አልኩ? ከቋንቋ አንጻር። ስለዚህ እሱን ልንጠይቅ የምንችለው ስቲል ቤተክርስቲያንን ነው። ግን ስቲል እንደዛም ሆኖ ደግሞ ገድላትና ድርሳናት የሃይማኖታችን ፋውንደሮች አይደሉም፣ መሰረቶች አይደሉም፣ ወይ ደግሞ ምንጮች አስገኞች አይደሉም። ኦኬ ስለዚህ ከአስተምሯችን በኋላ የመጡ ናቸው ገድላት። ስለዚህ ለአስተምሮ ሮጠን ገድላት ላይ አንሄድም። ግን እንደዚህ ገድላት ላይ የሚሄዱ ሰዎች ድርሳናትና ገድላት ላይ የሚሄዱ ሰዎች ምንም አይነት የቤተክርስቲያን እውቀት የሌላቸው ሰዎች ናቸው። ለምን? በቤተክርስቲያን አስተምሮ መወያየት ሲከብዳቸው በቃ ሮጠው አንድ ገድል አንስቶ ይመጣላል። በቃ ገድል ገላጭ ነው ይሄ። ገድል ገላጭ ሆነ የምጠይቀው ጥያቄ ባይዘ ገድል ገላጭ ብለን እናልፋለን እንጂ ምንም ነገር አታመጣ፣ ምንም ለውጥ አታመጣ። ባይዘው ማለት አሁን ላይ ደግሞ ሶሻል ሚዲያው ላይ አሁን ላይ ያሉ ክርስቲያኖች ገድል አሳይታቸው ወይ ድርሳን አሳይታቸው እንደ አስተምሯቸው ብትላቸው አይሰሙም። ይኸው አስተምሯችን ይህንን አምጣ። ገድላትና ድርሳናት
የሃይማኖት መከራከሪያ አይደሉም፣ አስተምረው አይደሉም ብለው ይመልሳሉ። የመመለስ አቅም አላቸው አሁን ላይ ክርስቲያኖች ማለት። ስለዚህ እኔ ኤፍሬም እንደው እንደዚህ አይነት ነገሮችን አስተካክሎ ለውይይት ዳግም ብንገናኝ ደስ ይለኛል። ምን አይነት ነገሮችን አስተካክሎ ለውይይት የሚበቃ ስብዕና ይዞ ለምሳሌ ለውይይት የሚበቃ ስብዕና ማለት ኬት አመጣለሁ፣ ይሄን ውይይት ስንወያይ አስተምረው ኬት አመጣለሁ። አሁን ያኔ የነበር ነው። ቆይ አንዴ ልጨርሻለሁ። ይቅርታ፣ አይ ኤፊን አታንሳው፣ ስለሌላ እዚህ አታንሳው። ውይይቱ ስለሆነ የሚወራ ስለ ውይይት ስለነበር ትላንት ስለነበረው ውይይት ስለሆነ እየተወራ ያለው ኤፍሬምና ልደተ ቃል መሀል ናችሁ የነበረው። ልደትን እያሳቷል ነበር እንዴ እናንተ? ሰብዕናውን ቅድም ሁለቱንም አንስተን የተናገርነው ነገር ሰብዕና የላቸውም ምናምን አንተ ግለሰባዊ አድርገኸዋል። ስለዚህ ግለሰቡን ተወውና ግለሰብ አንተ አንስተህ ያወራህ ነበር ወይ? ሁለቱንም አንስተን ያወራ ነው ግለሰባዊ ነገር አይደለም። እኔ ግለሰባዊ ስለዚህ ግለሰቡን ለውይይት አይበቃም ለምን አይበቃም ሳትል ተሰማኝ። ስለ ውይይቱ እየተናገርኩ ነው። አሁን ሚውት አድርገው በቃ ችግር የለም። ከሆነ ሼር አድርገው ስለ ውይይቱ ተናገር እንጂ ስለ ተወያዩ አትናገር። ችግር የለውም። አንተ ወንድማችንን እዚህ ቁጭ ብለን አትመው። አይ አላማሁትም እንጂ ስለ የትኛውን ተወያይ ነው ለሰብዕና ነው ምናምን ብዬ የተናገርኩት ነው። እኔ ስለ ንግግሬ ራሴ ያስረዳለሁ። አንድ ሚውት አድርገው ቃል ይቅርታ፣ በጣም ስለ ግለሰቡ እንዳታወራ። ስለ ግለሰቡ ማንነት አይደለም እያወራ ያለሁት፣ ስለ ውይይት ብቃት ነው እያወራ ያለሁት። ውይይቱ ኦፊሻሊ ፐብሊክ ስለሆነ ስለዛ ስቴት እየሰጠው ነው። እንደዚህ አይነት ሰዎች የውይይት ስብዕና የላቸውም ነው ያልኩት። በቃ እንደዚህ አይነት ሰዎች ስብዕና ማለት ምን ማለት ነው? እሱ ለአንተ ትቼዋለሁ። ኤኒዌይስ ግን የውይይት ስብዕና ምን ማለት ነው? በአጭሩ ስድብ አይደለም። እሺ፣ አንዳንዴ ስድብ የሚመስላችሁ ሰዎች አላችሁ እንደነቃሌ። ስብዕና ማለት ስድብ አይደለም። ኤኒዌይስ ግን በቃ ገድል ድርሳን የሚያመጣ ስኮላር ማነው አፖሎጂ ነኝ የሚል በጣም አሁን ላይ በጣም ማየት ያሳዝናል። በጣም ስለሚያሳዝን ማለት ነው። ይሄ በቃ ብቁ አያደርገውም። ስለዚህ በቃ ታች ወርዶ ሆነ እንደው በጣም ብዙ ያልጠነከሩ ሰዎች ሊወያዩት ይችላሉ። ያን ያህል እንደዚህ ትልቅ ደረጃ ተሰጥቶት ገስት ላይ ሊወያዩ ሁሉ አይችልም። የቤተክርስቲያኑ አስተምህሮ አለ፣ ልባችሁ ያውቀዋል አስተምህሮ። ስለዚህ ጥላቻ በተቻለ መጠን አትዝሩ ነው። ግን አይ በስላሴ አስተምህሮ ደግሞ አስተምሯችሁ ትክክል አይደለም ከሆነ የሆነ ያለው እዚህ ጋር እንወያያለን ማለት ነው። ኦኬ ዲያቆን ናታኒ ቴንኪው። ማን ያስገባው? አሁን ይቀጥላል። አሁን ቀጥል ቃል፣ ያው መቀጠል ትችላለህ። ጉድ። እሺ፣ በተቻለ አቅም ጋይስ፣ ቅድም እያወራን የነበረውን ነገር ለመዘግየት ትንሽ ነበር የቀረ፣ ስለ ግለሰብ እያወራህ ማለት ነው። ስለዚህ የእሱ ሰብዕና የከሌ የኤፍሬም ብለህ ስም ማንሳት አይጠበቅብህም ለወደፊትህ ማለት ነው። ሁለተኛ አትግባ፣ መሀል አትግባ። በጣም እንትን ያልኩ አስመሰልክ። ቃሌም ወደ ሌላ ወደዛ ወደ ካቶሊክ ወደ ጀመራችሁት በቃ ሂድና። እሺ ፕሮቴስታንቱ ቋንቋውን ተጠቅሟል ምናምን የሚል ነገር አንስተሃል። ፕሮቴስታንቱ ቋንቋውን ተጠቅሟል? አዎ ተጠቅሞታል። ትምህርቱን ተጠቅሞታል ወይስ አልተጠቀመውም? አስ ፕሮቴስታንት ከኦርቶዶክስ አይደለም የሚወሰድ ነው። ፕሮቴስታንት ሲጀመር ከኦርቶዶክስ አልወጣም። ስለዚህ ከኦርቶዶክስ ፕሮቴስታንት የሚሆኑ ሰዎች ይዘው የሚወጡት የስላሴ ትምህርት አላቸው ከሆነ ልክ ነው፣ ይዘው የሚወጡት የስላሴ ትምህርት አላቸው። ነገር ግን ቤዚካሊ ፕሮቴስታንቱ የያዘው ከካቶሊክ የወጣውን የስላሴ ትምህርት ነው። አለቀ። ሁለተኛው ነገር መውሰድ ቢኖርብን እንኳን የሆነ ነገር መውሰድ ቢኖርብን እንኳን እንደ ሮንግ መታየት የለበትም ያልኩትንም ቆርጠኸዋል። ለማንኛውም እሱንም አስታውሰው ወደፊት። ወደ እንትኑ ስንመለስ ግን ወደ ሀሳቡ ስንመለስ የስላሴ ትምህርት ላይ የስላሴ ትምህርትን በተመለከተ ፕሮቴስታንቱ ትምህርት አለው። አዎ ትምህርት አለው። እዚያ ትምህርት ላይ ተመስርቶ ሰው መጠየቅ ይገባዋል። አዎ አሁን ናታንም እያለ እንደነበረው ወደ ኦርቶዶክስ ሲመጣ ቤዚካሊ ስለ ስላሴ የምታስተምረውን ትምህርት ይዤ ነው መጠየቅ ያለብኝ። አዎ እንደዛ ነው። እንደውም የኦርቶዶክስ መጽሐፍት ስላሴ ላይ የተጻፉ የኦርቶዶክስ መጽሐፍትም ጥሩ ሪፈረንስ መሆን የሚችሉ ጭምር እንደሆኑ መመስከር ይችላል። ኦኬ እዚህ ያለ ቲክቶክ ላይ ያለ ሰው ስላልጻፈው ማለት ነው። ስለዚህ በሊቃውንት ደረጃ የተጻፉ መጽሐፍትን አይቻለሁ። they are really good። ኦኬ ስለዚህ ጉዳዩ እሱ አይደለም። ቤኪ ሚት ኦኬ እሺ። ስለዚህ ጉዳዩ እሱ አይደለም። እያወራን ያለነው ነገር ሲጀመር እዛ የስላሴ የአቋም መግለጫው ላይ ወር ደግሞ አስተምሮ ላይ እንትን ነው አይደለም። ስለዚህ
እነዚህ ገድላቱ ያልካቸው አሁን እነሱ የእናንተ መጽሐፍት ናቸው። ስለዚህ ከዋና አስተምህሮው አንጻር ገድላቱ ምን ታረጋቸዋለህ? ወይ ደግሞ ተሳስተዋል ከሆነ ተሳስተዋል፣ ሊሳሳት ይችላልና ተሳስተዋል ሁለት የተለያየ ነገር። ስለ ተሳስተዋል ከሆነ ተሳስተዋል፣ አልተሳሳተም ከሆነ አልተሳሳተም። ኦኬ። ስለዚህ ማብራሪያ በዛ መንገድ ነው መሆን ያለበት ነው ጉዳዩ ራሱ ማለት ነው። ስለዚህ ልክ ያንተ ሰነድ እንዳልሆነ አርጎ መቁጠሩ በራሱ አግባብ አይደለም። የእናንተ ሰነድን ጭራሽ እንዳልሆነ አናውቀውም አይነት ሀሳብ ማለት ነው። ኦኬ። ስለዚህ የስላሴ ትምህርት የአቋም መግለጫችሁ ላይ ችግር አለበት አይደል? የለበትም አይደል? የአቋም መግለጫችሁ ላይ ያለው ወይ አስተምሯችሁ ላይ ዶግማችን የምትሉት የስላሴ ትምህርት ላይ ኦኬ፣ እሱ ላይ ተስማምተን ስንጨርስ እና ከስላሴ ከሶስቱ አካላት ደግሞ ትክክል የሆነ ነገር አለ አትበለኝ ነው ጥያቄው። የትላንቱ ጥያቄ እሱ ስለሆነ እዛ ላይ ማውራት ከቻልክ ማውራት ነው እንጂ የእናንተ እንዳልሆነ ያህል ለመካድ መሞከሩ ብዙ እንትን አይደለም። ለናታኒም ነው ይሄ ብዙ ነገር ሲያወራ ስለነበረ ነው። ግን ወደኛ ትምህርት ስንመጣ ቶኒና ተመስገን ስትጠይቁ ስለነበረ ማለት ነው። ኤርሚ ያለክ ማውጣት ትችላለህ። አንተ ጋር ታርድ ኮፒው አለ አሎ ሰው እንዲያዩ ማለት ነው። እኔና አንተ መሰረተ ክርስቶስን ወክለን ማውራት እንችላለን። አውጣ ቃሌ በዚህ መጽሐፍ ላይ ቆማ እንትን ስላሴን ልታስተምር ትችላለህ? የስላሴ ትምህርት የላችሁም አልከው እኮ ይሄው የእምነት መግለጫቸውን የመሰረተ ክርስቶስን አወጣ እኮ። አንዲ ሚውት ያርግ፣ ጥያቄውን ሰምቼዋለሁ። ሚውት ያርግና አታምኑም ማለት አላንጠየቁት አትመልስ። ሚውት አርግ አይደለም የስላሴ ምንም መጽሐፍ የላችሁም እኮ አልከው። ጠየቅ አይደል? እንመልስልህ ስስ ቃል ትንሽ ለሲሶ ቆይ እኔ ምን ታዘባለሁ መሰላችሁ? አንዳንዴ ጥያቄ ትጠይቃላችሁ፣ ጥያቄው ሲመለስ እንትን የምታደርጉ ትክክል አይደለም። ምንም አላደረኩም። ሚውት አርግ በቃ እኛ እናውራ። ሲስ አንድ ጊዜ ሚውት አስደርገውና እኔ ላውራ፣ ከዛ በኋላ ያወራል። አንዴ ቃል ተቋርጦም ስለነበር ከታች ያሉን ሰዎች ስላሉ ጥያቄውን እኔ ላስቀምጥ። ተመስገንና ቶኒ የወንጌል አማኞች ምንም አይነት የስላሴ አስተምሮን በሰነድ የተረጋገጠ በሰነድ የተደገፈ ምንም አይነት የስላሴ አስተምሮ የላችሁም ብላችሁ ጥያቄ ጠየቃችሁ። ተሙም ጥያቄው ልክ ሊመለስ ሲል መውጣት ፌር አይደለም። ቶኒ ይኸው ዶክመንቱን ከፍቷል። ይኸው ዶክመንቱን ያንብብላ ያ እንትን ይበል። ከዛ እዚህ ላይ ጥያቄ ካለ ጥያቄ ታሰማለህ። ከዚህ መጽሐፍ 3.3 ላይ አውጣውና አንድ ጊዜ ማስተማር ትችላለህ ነው ስላሴ ማስተማር ትችላለህ ነው አይደል? ታስተምረኛለህ ከዚህ መጽሐፍ? አዎ ቀላል አስተምራለሁ። ሚውት አድርገው። አይወልህ በቃ ቴንክ ዩ። ሁሉንም ነገር ይጠይቃለሁ ትመልሳለህ በዚህ መጽሐፍ ላይ። እሺ ሁሉን ቆይ በኋላ አሁን ሚውት አድርገና በኋላ ይነገራል። ትምህርት ማስተማሪያ ነው የመሰረተ ቃል በመጽሐፍ ቅዱስ ውስጥ ባይገኝም ትምህርቱ ግን በብሉይና በአዲስ ኪዳን ውስጥ በሚገባ ተገልጿል። ስለዚህም ከቤተ ክርስቲያን አባቶች አንዱ የሆነው ተርቱሊያን በመጽሐፍ ቅዱስ ውስጥ በግልጽ ለተቀመጠው እሳቤ መጠሪያ እንዲሆን ስላሴ የሚለውን ስም እንደተጠቀመና ቃሉ በቤተ ክርስቲያን ውስጥ የተለመደ ሊሆን እንደተቻለ ታሪክ ይመሰክራል። ስለ ስሉስነቱን በግልጽነት የሚያሳዩ አንዳንድ ማስረጃዎችን በእግዚአብሔር ቃል ውስጥ እንመልከት ብሎ እግዚአብሔር ስሉስነትን የሚገልጹ ደግሞ ማስረጃዎችን አይ ቲንክ አሁን ይሄንም ሁሉ ማንበብ ስለ ግብር እኮ ነው የጠየቁት። ይህ ነው ስለ ግብር የሚናገረው። ይህ ስለ አካል ነው እንትን የሚናገረው። ስለ ግብር ነው እኔ የጠየቁት። ደግሞ ላስቸግርህ ሳትዘጋው ስሉስነቱ ላይ ብትሄድለት አሪፍ ነበረ። ቶኒ አጠቃላይ ስላሴ ዶክመንት እኮ መጣ እኮ ቶኒ። ስለ ስሉስነቱ ብታሳየው አሪፍ ነበር፣ እንደው ደስ እንዲለው ማለት ነው። ወይ እኔ ጋር ያለውን ላሳየው? አንተ ጋር ያለውን አሳየው። ምንድነው የመሰረተ ክርስቶስ መጽሐፍ ነው እሱ? አንተ ጋር ያለው ቃል አንዴ እንትን በለኝ እስቲ። አንድ ጊዜ እኔን አሳድገኝ። የመጀመሪያው ነገር አስተምሮ የላችሁም እንዳትል፣ ለወደፊት አስተምሮ የላችሁም እንዳትል። ሁለተኛ እሺ
ሁለተኛ ደግሞ ይሄንን ያው ታውቀዋለህ፣ እዚሁ ሲነሳ የምታውቀው እንትን ስለሆነ ማለት ነው። እዚሁ ሲነሳ የምታውቀው ሰነድ ስለሆነ ማለት ነው። የመሰረተ ክርስቶስ የእምነት መግለጫ ስሉስ አምላክ ስላሴ እግዚአብሔር በመለኮት አንድ በአካል ሶስት እንደሆነ በባህሪ በክብር በስልጣን እኩልና ዘላለማዊ እንደሆኑ ሶስቱም በስም በአካልና በግብር ሶስትነታቸው ይቀርታ በስም በአካልና በግብር እንደሆነ በህልውናቸው መበላለጥ እንደሌለ አካላቱን ሳትደባልቅ መለኮታዊ ህልውናውን ሳትከፍል በአንድ አምላክ ታምናለች። እግዚአብሔር አብይልና ሉክ ስሉስነት ማለት እግዚአብሔር አብይልና ሰማይና ምድርን ባህርን በውስጣቸው የሚኖሩትን የፈጠረና ሁሉን ደግፎ የሚያኖር ሕያዋን ፍጥረታትን ሁሉ የሚመግብ አጽናፈ ዓለሙን የሚቆጣጠርና የሚያስተዳድር እውነተኛ አምላክ በፍቅሩ ለአዳም ዘር በገባው ቃል ኪዳን መሰረት የሰጠውን የተስፋ ቃል በመጠበቅ ለሰብአዊ ፍጡር ሁሉ ለልጁ በኢየሱስ ክርስቶስ በኩል ድነትን ያዘጋጀ ኃጢአታቸውን በመናዘዝ አንድያ ልጁን ክርስቶስን በማመን ለሚቀበሉት ሁሉ ልጆቹ ይሆኑ ዘንድ ስልጣንን የሰጠ አባት መሆኑን ታምናለች ይላል። ግብር አንድ አትልም? እግዚአብሔር ወልድ አይደለም ኢየሱስ ክርስቶስ ኖ ኧረ ረጋ በል እንዴ! ኧረ ልጨርስ እንዴ! ረጋ በል ልጨርስ። ሚዩት አርግ። ጥያቄ እሱ አይደለም። ሚዩት አርግ። ኦኬ ኖ ሚዩት አርግ። ዓለም ሳይፈጠር በፊት ሶስትነታቸው ምንድነው? ግብራቸውን አሰሙ። በጌታ ስም ሚዩት አርግ። ግብር እያወራኝ አይደለም። ያ ግብር ሚዩት አርግ እንዴ! ያ ግብር ምንድነው? ቃል ዓለም ሳይፈጠር ኧረ እባክህ ሚዩት አርግ። ኢየሱስ በስጋ ከመጣ በኋላ ያለውን ተወሽ